የለም ሲል ሰዎች አምላክ ናቸው። ሰዎች አምላክ ናቸው። ኖ እነሱን ነው ኮምፔር የሚያደርገው። ስለዚህ ከነሱ ጋር አይደለም ኮምፔር እያደረገ ያለው እሱ ኮምፔር እያደረገ ያለው ሌላ ማንነት ያለው አምላክ እንደሌለ ነው እየተናገረ ያለው። ሌላ ማንነት ያለው አምላክ የለም ነው። ስለዚህ አንተ እዚህ ጋር የኔ አረዳድ አይደለም ራሴን ዝቅ ላድርግል። ይሄው ቁጥር 6 ላይ ምን ይላል? ከኔም በቀር አምላክ የለም ነው። ይኸውልህ ኤሃድ ነኝ አለ። ኤሃድ ሲጀመር ኤሃድ አይባልም። ሲጀመር ና እንዴ ተመለስ። ዕብራይስጥ እንኳን አክሰንቱን ኤሃድ ነው የሚባለው በመጀመሪያ። እሱን ተወው። እናንተ የአረብ ባርነት አይገዛኝም። ተወው ቋንቋውን ተወው። አንተ የእስራኤል ባርነት ነው የሚገዛ። አንተ አሁን እኔ ስለሱ እንዳወራት አንተ የእስራኤል ባርነት ከሆነ የሚገዛ እኔ አይመለከተኝም። ባይዘው እሱን አይደለም እየጠየቅኩ ያለሁት አጭር ጥያቄ ነው። ይሄ ነገር ሀገር ውስጥ የተመረተ ነው። ነገራችን ላይ ይህም ቢሆን የሀገር ውስጥ ቲሸርት ነው። ኢቭን የቻይና እንኳን አይደለም። አካባቢ የህፃን ወሬ አማታወራኝ። ማንም የለም ሲል ከኢየሱስ ክርስቶስ ውጪ ሌላ አካል የለም ማለት ነው። ማንም የለም ሲል ከኢየሱስ ክርስቶስ ውጪ ሌላ አካል የለም ማለት ነው። ይኸውልህ እግዚአብሔር ስለራሱ ሲናገር እኔ የጥምረት አንድነት ነው ያለኝ ብሎ ነው የተናገረው። የት ላይ ነው እንደዛ ያለው? የት ላይ ነው እኔ የጥምረት አንድነት ነው ያለኝ ብሎ የተናገረበትን አንቀጽ ትሰጠኛለህ? በጣም ጥሩ። በቃ ይኸውልህ እንደፈለክ አድርገህ ፕሮናንስ አድርገው። የኤሃድ ሚኒንግ ኢዝ ዘ ዩኒቲ ኦፍ ዋንነስ ነው። ዘ ዩኒቲ ኦፍ ዋንነስ ነው የሚለው። ስለዚህ የጥምረት አንድነት ነው ያለው እግዚአብሔር። ገባ? ያሂድ ነኝ ያሂድ እሱን አልጠየቅኩም። አንተ በእግዚአብሔር አፍ ላይ እያወራህ ነው። ምንድን ያልከው? እኔ ስል እግዚአብሔር እኔ ስል አለ የጥምረት አንድነትን እያሳየው ነው ብሎ ተናግሯል ነው ያልከኝ። ስለዚህ ኮቴሽን ነው እየተናገርክ ያለው። ያንን ኮት አድርጎ የተናገረበትን አንቀጽ አስቀምጥ። የት ላይ ነው እንደዛ ያለው? ማስረጃ አንስተ። በጣም ጥሩ። ይኸው ሰማ እስራኤል ሆይ ጌታ አምላክ ኤሃድ ነው ያላቸው። እኔ አንድ ነኝ ስል የጥምረት አንድነት ነው እየተናገርኩ ያለሁት ብሎ ነው የተናገረው ብለሃል። ይሄንን ያልክበትን ነው ማስረጃ እየጠየቅኩ ያለሁት። በጣም ጥሩ። ኤሃድ ዴፊኒሽኑን ሰርች አድርጎ ጉግል ላይ ምን ነው የሚለው? ኤሃድ what is the meaning of ኤሃድ? ስለ ኤሃድ ዴፊኒሽን አውቀዋለሁ። ስለ ዴፊኒሽን አልጠየቅኩም። እግዚአብሔር እንደዚህ ብለዋል ብለን የተናገርከው ምንድነው የሚለው ነገር? በእግዚአብሔር አፍ ላይ ለምንድን ነው የምትዋሸው አንተ? ለምንድን ነው አንተ በእግዚአብሔር አፍ ላይ የምትዋሸው? እግዚአብሔርን አትፈራም? ስላልሆነ ችግር የለውም። እኔ ነው የሚፈርድልህ። አንተ አትፈራውም? እኔማ ያንተ አምላክ ስላልሆነ አትጨነቅልኝ። ለኔ ችግር የለውም። ስለኔ አምላክ ለኔ ተወው። ታዲያ ማንን ንገረኝ። እዚህ ሰው እየፈማ ችግር የለውም። ኤሃድ አይደለም ጥያቄያችን። ኤሃድ ዴፊኒሽኑን ንገራቸው። ጥያቄያችን ኤሃድ አይደለም። ኤሃድ ሚል ቃል ባይዘው እዚህ ጋር የለም። ኤሃድ ነኝ ነው ያለው። ኢሳይያስ ምዕራፍ 45 ቁጥር 5 ላይ ኤሃድ ሚል ቃል የለም። ኢሳይያስ ምዕራፍ 45 ቁጥር 5 ላይ ኤሃድ ሚል ቃል የለም። ከዘፍጥረት ለምን አንጀምርም? ለምንድን ነው የጠየቁህ? ማትመለሰው ዳኒ በሰላም ነው ለሰማኝ። ሰማ እስራኤል ወይ ጌታ አምላክ ኤሃድ ነው አለ። ኤሃድ ዴፊኒሽኑን ንገራቸው ለህዝቦቹ። አስሸውዳቸው፣ ንገራቸው። ማን ነው እየሸወዳል? እዚህ ጋር ከእኔም ሌላ ማንም የለም ሲል ስለ ማንነት ነው የሚያወራ ብለኸኛል። ስለዚህ ሌላ ማንነት የለም ከኢየሱስ ክርስቶስ ውጪ። ይኸውልህ እኮ ከሱ በላይ ማንነት እንዳለ ሲናገር እኔ ኤሃድ ነኝ ነው ያለው። ከኔ በላይ ሌላ አካል አለ ብሎ ስለዚህ ሌላ ማንነት አለ ማለት ነው። እዚህ ጋር ኢየሱስ እየዋሸ ነው ማለት ነው። ሌላ ማንነት አለ ማለት ነው። ራሱ ተናገረ እኮ እግዚአብሔር ተናገረ። ኦኬ ታዲያ ኢየሱስ እየዋሸ ነው አትለኝም እንዴ? ከመጀመሪያው ታዲያ የጥምረት አንድነት ነው ያለኝ እኮ ከመጀመሪያው እዚህ ቃል ላይ እየዋሸ ነው አትለኝም አይደለ? እግዚአብሔር እኮ እየዋሸ ነው አልከኝ እኮ ነው። አንተ በዚህ ብቻ እንስማማ። አሁን በምንድን ነው የምንስማማው? አሁን ወደዛ እንሄዳለን፣ ግን ይሄንን ብቻ እንስማማ። እዚህ ጋር ማንም የለም ሲል ኢየሱስ ክርስቶስ ሌላ ማንነት አለ ማለት ነው። እንደዛ ነው እያልከኝ ያለው። አይሽ ዲኬ ይኸውልህ መደማመጥሽ እኔ ብቻ 2 ደቂቃ ብቻ አስጠኝና እኔ ዝም እላለሁ። ኦኬ ለምንድን ነው 2 ደቂቃ የምሰጠህ? ስለራሱ ሲናገር ለምንድን ነው 2 ደቂቃ የምሰጠህ? ምንም ደቂቃ አልሰጠህም። አያስፈልግም። 1 ደቂቃ 1 ደቂቃ አያስፈልግም። እዚህ ጋር ሌላ ማለት ነው። በቃ እኔ በጣም ፈሪ ነኝ። አንተ ደፋር ስለሆንክ መልስልኝ። ከእኔም ሌላ ማንም የለም። ላይቭን አትፈታተኛም እንዴ? ታዲያ ከፈራ ምንድነው? እዚህ ለመማማር መስሎኛል እንዴ ከፈትከው ቤት። ለምን ትፈራለህ? መመለስ አችልም ማለት ነው። ይሄን ለምን ትፈራለህ? ዳኒን መመለስ አችልም እኮ ነው። እግዚአብሔር የጥምረት አንድነት አለኝ ነው ያለው ስለራሱ። እዚህ ጋር ስለ አንድነት ያወራ ከአንድ በላይ ማንነት አለኝ ብሎ ተናግሯል። የጥምረት አንድነት አለኝ ያለበትን አንቀጽ ልታመጣ አችልም።
እኮ መጽሐፍ ቅዱስ ላይ አይደለ ቃል በእግዚአብሔር አፍ ላይ ያጨምራል። ዘዳግም እሺ የጥምረት አንድነት አለኝ ይላል። የጥምረት አንድነት አለኝ ይላል ይላል። አዎ ኤሃድ ማለት የጥምረት አንድነት ነው። ትክክል ይላል። አዎ ቃል በቃል ኤሃድ ማለት የጥምረት አንድነት አለኝ ማለት ነው። ትክክል። አዎ ሰርች አድርገው ዩኒቲ ኦፍ ዋንነስ ይለዋል። ኤሃድ ሚኒንግ ኢዝ ዩኒቲ ኦፍ ዋንነስ። ለምሳሌ እግዚአብሔር የጥምረት አንድነት አለኝ ብሏል ነው ያልከኝ ያለው። አረ ዳኒ አረ በፈጣሪ አዎ አለኝ ብሏል። ኤሃድ ነኝ ክፈተው እስኪ የጥምረት አንድነት አለኝ የሚለውን እስኪ። ኤሃድ ባይዘው ለሁለቱም ነው የሚያገለግለው። በጥምረት አንድነትም ያገለግላል፣ ለነጠላ አንድነትም ያገለግላል። ኧረ ተረጋጋ ቆይ። ይሄው በቃ እንደዚህ እኮ ነው የምፈልገው እኮ ምን ይሰራላል? መቼ ነው ስለሱ ጠየቁ? እዚህ ጋር ኤሃድ የሚል ቃል እኮ የለም። ምን አድርግ ነው የምትለኝ እኮ? ስለ እግዚአብሔር አንተ አይደለም የዕብራይስጡን አይደለም የዕብራይስጡን ማለት የአማርኛው አንድ እንኳን ለነጠላ አንድም ለጥምረት አንድም ያገለግላል። የአማርኛው አንድ የሚለው ቃል ራሱ ማለት ነው። ዕብራይስጥ ድረስ መሄድ አይጠበቅብህም፣ ግን ከዚህ አንድ የሚል ነገር የለም። ስለዚህ አይደለም እያወራ ያለሁት ነው የምልህ። ምንም እኮ በቋንቋ እኮ የምትሄዱት የምትደበቁት ነገር የለም። ኤሃድም በለው አንድም በለው የጥምረት አንድ ህዝብ ሲል የጥምረት አንድነትን ነው የሚያሳይ። እኔ አንድ ነኝ ስል ደግሞ የነጠላ አንድነትን ነው ማሳየው። አማርኛው ራሱ እኮ አንድ አይነት ነው። ስለዛ ማን ጠየቀ? ስለዚህ የአብ የወልድ የመንፈስ ቅዱስ ጥምረት አንድ ያደርጋል። ማን ጠየቀ? ስለዛ የሚናገረው ማን ነው ካልከኝ ይሄ ጥምረት ጥምረታቸው የምንነት ነው፣ የማንነት ጥምረት የለም። ዳኒ አንተ ስላሴን የምታውቅ ከሆነ ይሄ ነው መልሴ። ስለዚህ መልስ የለህም ለዚህ። ስላሴ ላይ በማንነት አንድ ናቸው የሚል አንድ ማስተምሮ ልታመጣ አትችልም። እዚህ ጋር እያወራን ያለ ነው ስለ ምንነት አይደለም፣ ስለ ማንነት ነው። አንተ ያላወቅከው ነገር ይሄ ነው። ምንነትና ማንነትን መጀመሪያ አውቀው ከዛ በኋላ እሱን እኮ ነው ማንነቱ ላይ የሚናገረው። በማንነት አንድ ናቸው ስለኮ ያንን ነው ልትረዳው ያለው። በማንነት አንድ ናቸው። ባህሪ እኔ ይላል፣ ኤሰንስ እኔ ይላል። ይኸውልህ እሱን እኮ ነው ይኸውልህ በደንብ ቆይ ፒኬ ይኸውልህ አዳምጠኝ። ይኸውልህ በእናትህ የሚናገረው እዚህ ጋር ቢንግ ስለሆነ አንድ ፐርሰን ስለሆነ የሚናገረው ቢንግ ማለት ምን ማለት ነው? ቢንግ ማለት ምን ማለት ነው? በቃ ቢንግ አካል ያለው የሚጠቀምበት እግዚአብሔር ሲናገር በሆነ አካል ነው የሚናገረው። ስለዚህ አንድ አካል ነው እያወራ ያለው። በአካል ነው በመገለጥ ነው። አንድ አካል ነው እያወራ ያለው። አካል አዎ ትክክል። ያ አካል አንድ። ስለዚህ ማንንም የለም ሲል ሌላ አካል የለም እያለ ነው እኮ። ማንንም የለም ሲል ሌላ አካል የለም እያለ ነው። ኦፍ ኮርስ ተናጋሪው ከኔ ውጪ ማንንም የለም ሲል የሚናገረው እዚህ ጋር ያለው ይሄ አንዱ ቢንግ ነው። ስለዚህ ሌላ አካል የለም። የጌታ መልአክ ተብሏል። ስለዚህ ሌላ አካል የለም። በቃ አልተግባባንም ፒኬ። እኔ ያልኩ ያለው ተናጋሪው ቢንግ ስለሆነ እዚህ ጋር አንድ ፐርሰን ቢንግ ሶ አንድ ፐርሰን ከሆነ ሌላ ፐርሰን የለም። አንድ ፐርሰን ከሆነ ሌላ ፐርሰን የለም። ለምን? ከእኔም ሌላ ማንም የለም ሲል ማንም ሲል ማንነትን ነው የሚያመለክት አይደል? ሌላ ፐርሰንን ነው የሚያመለክት እንደሌለ ማለት ነው። ስለዚህ አንድ ፐርሰን ከሆነ ከዚህ አንድ ፐርሰን ውጭ ሌላ ፐርሰን የለም። በቃ ሰው ተስማማን። ምንድነው አንተ ታዲያ የምታደርቀኝ? ስለዚህ ሌላ ፐርሰን የለም። አሁን ለምሳሌ አንተ አንድ በቃ አልተግባባንም። በቃ እስቲ ሌሎቹ ደግሞ ካሉ እንግሊዘኛም እኮ ስለማችል ነው ባይዘው ቢንግ ያልክ እኮ እያወራኸኝ ያለኸውም እኮ እንግሊዘኛ ስለማችል እኔ እናንተ ማለት ነው። ስላልክ ትችላለህ ማለት አይደለም። ባይዘው ስላልክ ትችላለህ ማለት አይደለም። ለማንኛውም ስንት ነው እችላለሁ። አንድ ሚት አድርግልኝ እኩል አውራ። ስማ እዚህ ስማ how many times days come to me ባክ ጥያቄ መልስ እንደው ለሰው ይላል። እዚህ ጋር ያለ አንድ ፐርሰን ነው። ወራው አትበል። አሁን እዚህ ጋር የተጠየቀው መልስ ሌላ ፐርሰን አለ ነው የሚለው ወይስ የለም? ሌላ ፐርሰን አለ ነው የሚለው ወይስ ቢንግ ነው እያወራ ያለ የምትል ሰውዬ እኮ ነው አንተ። ሌላ ፐርሰን ነው አለ የሚል ወይስ አይደለም? እዚህ ጋር ሌላ ፐርሰን አለ እያለ ነው ወይስ ማንም የለም ሲል ሌላ ፐርሰን የለም እያለ ነው? ይኸውልህ ለኢሳያስ የሚያወራው ለምንድን ነው የምትጠይቀው ማትመልስልኝ? ለምንድን ነው የምጠይቀው ማትመልስልኝ? ለምንድን ነው የምጠይቀው ማትመልስልኝ? ሌላ ፐርሰን የለም ነው እያለ ያለ መልስልኝ አንዴ ዳኒ። ሌላ ፐርሰን ነው የለም እያለ ያለ ወይስ ሌላ ፐርሰን ነው አለ እያለ ያለ?
ምንድነው ከእኔም ሌላ ማንም የለም ሲል አዎ ከዛ አንድ ፐርሰን ውጭ ሌላ ፐርሰን የለም እያለ አይደለም እዚህ ማንም የለም ሲል ሌላ ፐርሰን የለም እያለ ነው አይደል አልገባም ይወለ ያ ፐርሰን እኮ እግዚአብሔር አይደለም እግዚአብሔር የሚገለጽበት አካል ነው ያልኩ እኮ ነው ኢየሱስ ነው አልከኝ እኮ ቅድም ረሳኸው እንዴ አንተ ትዞራለህ እንዴ ኢየሱስ ነው አልከኝ እኮ ቅድም ፒኬ በጣም ረስተኸው ነው ከባድ ሰው ትመስይ ነበር ለካስ ቀላል ነኝ እኔ እባክህ 69 ኪሎ ነኝ እኔ 69 ኪሎ ነኝ ቀላል ነኝ አሁን ስንቱ የተጠየቀውን ብቻ መልስ ሰውዬ ስለዚህ I need a person that have a better education on the Bible you get what I'm saying እሱ ነው የምፈልገውና እኔ ትቆያለህ አመሰግናለሁ ግን ለነበረን ጊዜ ስለዚህ ሌላ ፐርሰን የለም አብና መንፈስ ቅዱስ የሚባሉ ፐርሰኖች የሉም እዚህ ጋር እየተናገረ ያለው ኢየሱስ ነው ከእኔም ሌላ ማንም የለም ሲል በፐርሰን አብ ወልድ መንፈስ ቅዱስ ሶስት ናቸው እንጂ አንድ አይደሉም ስለዚህ ከአንዱ ፐርሰን ውጭ ሌላ ፐርሰን ከሌለ ወልድና አብና መንፈስ ቅዱስ የሚባሉ ሁለት ፐርሰኖች የሉም ማለት ነው ተናጋሪው ኢየሱስ ከሆነ that's my question bro ስለዚህ አንተ ይሄንን ጥያቄ ላለመመለስ ዞርክ በቃ ደከመ ምንም እንትን ማለታችን you read the Bible carefully for the next time you know before you open live you got to learn how to read the Bible አራትን ተባተ እንግሊዘኛ አችልም ምናምን አበለኝ እኔ ቁጭ ያስተምራለሁ አዎ እንግሊዘኛ ሳትችሉ አማርኛን ለመርሳት እየሞከራችሁ ስለሆነ በቋንቋ ተደበቁ እንደዚህ ኢኻድ ብትል ኢኻድን ማታውቁ ያለ አክሰንት without no accent you know what I'm saying without no accent I can speak perfect English like perfect your English ስለዚህ እንግሊዘኛ ሙድ ሚስተር ማን ፐርፌክት አንተ ማን ፐርፌክት አንተ ውጣ በቃ አንተ ፐርፌክት ላይ ነህ አንተ ፐርፌክት መጀመሪያ እምነትህን ፐርፌክት አትሆንም እንደ እምነት ላይ ምን ይሰራልሃል እንግሊዘኛ አወቅ አላወቅ ባይዘው ራሱን ይወረደ ለማንኛውም ክርስቲያኖች የምትረዱ ከሆናችሁ የምር ጭንቅላት ካላችሁ አሁን ያወራው ነገር ይገባችኋል የምር ጭንቅላት ካላችሁ ማለት ነው ምንድነው ያለ እዚህ ጋር እየተናገረ ያለው አንድ ፐርሰን ነው ይሄ የሥላሴ አስተምሮ ነው ባይዘው በማንነት አንድ በምንነት አንድ በማንነት 3 በፐርሰን 3 በኤሰንስ አንድ ዝም ብሎ ሲዘባርቅ የነበረው እንድትረሱት ነው አንድ ፐርሰን ከሆነ ያወራ ያለው ከእኔም ሌላ ማንም የለም ሲል ሌላ ፐርሰን የለም እያለ ነው ሌላ ምንም አማርኛ የለውም ስለዚህ ሌላ ፐርሰን ከሌለ ከዚህ ከተናጋሪው ከአንዱ ፐርሰን ውጭ ሌላ አካል የለም ማለት ነው አሁን እሱ ፐርሰንን ከምን ጋር ይቀላቅለዋል ከኤሰንስ ጋር ይቀላቅለዋል ከባህሪ ጋር ይቀላቅለዋል ወይም ከምንነት ጋር እያወራ ያለው ኤሰንስ ነው ይላል ኤሰንስ እኔ ካለ ፐርሰን ሆነ ማለት ነው ባይዘው ምንነት እኔ ካለ ማንነት ሆነ ነው ሶ ከሶስቱ ማንነቶች ውጭ የሆነ ሌላ ምንነት እኔ ያለ ከሆነ አራተኛ ማንነት ነው የሚሆነው የማንነት መገለጫው እኔነት ነው ማንነት ማለት እኔ ብሎ የሚናገር ማን ተብሎ የሚጠየቅ ማንነት ይባላል ወይም ፐርሰን ይባላል ሶ ደሞ አንደኛ ክፍል ላይ ተማርኩት ላስተምር አንተን ወልደሃለሁ ምን የጻን ጨዋታ አለ ለማንኛውም ሌላ ቀልድ የሚፈልግ ሰው ካለም መጦ መቀለድ ይችላል ፒኬ የት ናቸው ምን እኔ ግን ግራ የገባኝ ነገር ምኑ ተቃለ በሱ ላይ ኮምፕሌን በአንተ ላይ ኮምፕሌን ሳይሆን የጥያቄው ሪዝኑ ምክንያቱ ምንድነው እግዚአብሔር ማርያም ወለደችው ለምን ወለደችው እግዚአብሔር ማን ነው ወይስ እንት አምላክ ታመልካላችሁ ነው አሮ ነው ጥሩ የጥያቄው ፐርፐዙ ምን መሰለህ አንድ አምላክ የምትሉት ማለት ነው ኦርቶዶክሶች ከእውነተኛው ውጭ አንድ አምላክ የምትሉት ኖርማሊ ምን ነው የምትይዘኝ ገና ሳላወራ ቆይማ እንደ አትጣደፍ ዝም ብዬ ነው የሰማው አረ ጤነኛ ሆኑ ተው ያ ጤነኛ ነኝ እኮ ለነገር ነው እኮ እኔ በቃ ስለዚህ አዳምጥ እውነተኛው ክርስቲያን አይደለም ምናምን ልትለይ ከሆነ ስለ እውነተኛው አታወራ ክርስቲያኖች ብለህ ሂድ ኦርቶዶክስ አትበል ማለት ነው እኮ ሄዳው እውነተኛው ኦርቶዶክስ ነው እኔ ስለ እውነተኛው ሳወራ ነው ኦርቶዶክስ ያልኩ ነው ክርስቲያን ብለህ ሂድ ምናምን አንድ ኢየሱስ ክርስቶስ ስለሆነ ክርስቲያኖች ብለህ ሂድ ቀጥለው የይሖዋ ምስክሮች በኢየሱስ እንደማያምኑ ታውቃለህ አምላክነት ኦርጆችን ታውቃቸዋለህ ሞርሞኖችን ታውቃቸዋለህ አውቃቸዋለሁ አሜሪካ የተፈጠረ 250 ዓመት እሺ ቀጥልልኛው በቃ አንድ አይነት ናችሁ ከነሱ ጋር ቀጥልልኝ እኔ ከማንም ጋር ኢየሱስ የሚያመልክ ሰው ጋር ችግር የለብኝም ቀጥልልኝ ኢየሱስን አያመልኩም ግን ክርስቲያኖች ናቸው እሺ ወደ ሐሳቤ ልመለስ ስለዚህ አንድ አምላክ የምትሉት
አፍ ላይ ያለ ነገር ነው። የምታመልኩ ሶስት አምላክ ነው። ይሄንን ለማሳየት ደግሞ የግድ በሚገባችሁ ቋንቋ ማውራት መቻል አለብን። አንደኛ ማንነትና ምንነት ትላላችሁ እንጂ አልተረዳችሁትም። ስታስተምሩ በትክክል ነው የሚናገር። ባይዘው ያኪን ቪዲዮ ልከፍትልህ እችላለሁ። ያስተማረበት በትክክል ነው ያስቀመጠው ስለ ማንነትና ስለ ምንነት። ልክ ስላሴ ላይ ስታመጡት ግን እኛ ስንጠይቃችሁ ወዲያውኑ ነው የምትክዱት። እውነተኛው ለምንድን ነው እዚህ ጋር ማነሳው እውነተኛው አንድ አምላክም ነው ሶስት አምላክም ናቸው ብሎ ነው የሚያምን። ያ እሱ እምነት ነው። ግን እናንተ ሶስት አምላክ አይባሉም፣ ሶስት አምላክ አይደሉም፣ ሶስት እግዚአብሔር የለም እያላችሁ ስለሆነ ይሄ ደግሞ በአፋችሁ የምታወሩት ነው፣ ትክክል አይደለም ነው። ስለዚህ አሁን የእስካሁኑ ጥያቄ ዓላማው ምንድን ነው? የምታመልኩት አንድ አምላክ ሳይሆን ሶስት አምላክ መሆኑን እንድታውቁ ነው። ባይዘው እኔ መጽሐፍ ቅዱስ ላይ ኢየሱስ አምላክ ነኝ ብሏል ብትል ምን ብትል ዊ ዶንት ኬር። እኔ ብቻ ሳይሆን እዚህ ጋር ያሉ ሰው በሙሉ ማለት ነው። ካመንክበት አመንክበት፣ ጥሩ ነው፣ ችግር የለውም። ግን አንድ አምላክ ነው ብለህ ሶስት አካል ካልክ ያኔ ኢኩዌሽን እናደርጋለን፣ እንጠይቃለን። ለምን ሶስት አምላክ እንደምታመልክ ስለምናውቅ ማለት ነው። አሁን ልጁ መጨረሻ ላይ የደረሰበት ያ ነው። ለዛ ነው ማንነትን መመለስ ላስረዳ አለ። ማንነትን አነሳ፣ ራሱ ያነሳው ነው ያላነሳውለት። የኔ ብቻ ስለ ልጁ ወጥቷል። ይወጣ ሰው ስለዛ ነው እያወራሁ ያለሁት። አንተ እኮ ከልጁ ጋር ባወራሁት ወሬ ላይ ነው እየጠየቅኝ ያለው አይደል? አይ አንተን ጥያቄ ነው እኔ ስገባ ቤቱ ላይ እኮ የኔን ጥያቄ ያቀረብኩት ለማን ነው? ለልጁ አይደል ያቀረብኩት? አንተማ በቃ አልመለስም አልከኝ እኮ እኔ እኮ አሁን ስላልገባኝ ነው። እሱም ስጠይቀው ላይ ሲመልስ የነበረው ስላልገባኝ። አዎ እንዲገባህ ባጭሩ ይኸውልህ፣ የተወለደ አምላክ አለ፣ ያልተወለደ አምላክ አለ። አንድ አምላክ የሚባል ነገር የለም። አንድ አምላክ ካልክ የትኛውን ነው የምልህ? ማርያም የወለደችውን ነው ወይስ ያልወለደችውን? እኔ አሁን ለመመልስልህ ምን ታውቃለህ? ሶስትም ይሁን አንድም ይሁን አምናለሁ። በቃ እንደዚህ ካልክ ካመንክ ታዲያ እኔ ጋር እኮ ምንም በቃ ሶስትም እንደሆነ አምነህ ሶስት አምላክ የምታምን ከሆነ እኔ ምን እምነት ነው እኮ ኖርማል ነው። እንኳን አመንክ ከአእምሮ ጋር ከተግባባ እኔ ምን ኬር ይሰጠኛል? እኔ ከዚህ በተለየ እኔ የኔን እምነት ነው ላስተምር የምችለው ወይም ደግሞ ልሰብክ የምችለው። ሶስት አምላክ የምትለው እኔ አሁን ለምሳሌ ባይብል ላይ ብዙ አምላክ ለምሳሌ ዘጸአት 7:1 ላይ ብታነሳ ሙሴ አምላክ ተብሏል። ሙሴም አምላክ ነው፣ ለምን አራተኛ አላረከውም እላለሁ። ገባ? ያህዌ እኔ በእጄ ባህሩን እመታለሁ ምናምን ባህሩ ወደ ደም ይቀየራል ይልና አሮን በእጁ መጥቶ ወደ ደም ሲቀይረው ታያለ። ያህዌ አሮን ነው እላለሁ። እነዚህ ሁሉ የሰው ቢሊቮች በቃ ሰው የሚያምንበት እምነት ነው፣ አይመለከተንም። እኛ ግን ምንድነው እያልኩ ያለሁት እናንተ እንትን ለማለት አትሞክሩ ነው። በቃ ትክክለኛው ሶስት አምላክ ነው የምታመልኩት፣ በቃ ሶስት አምላክ በሉን፣ ተግባብተን እንቀጥላለን። አንተ እምነትህን ትናገራለን፣ እምነት ይናገራል። ያው ሶስት አምላክ እስቲ አንተ በምታምንበት እስልምና እኔ ወደ እስልምና እንደመጣ እስቲ ከቁርአን ወደ እስልምና የሚስበኝ ነገር እስቲ ንገረኝ። እስኪ ምን አይነት የሚስብ ነገር አለው? ተአምራትን የተሰራ በእስልምና ጥሩ ነገር ከቁርአን ንገረኝ እስኪ። ምድር ላይ ከዛሬ 1400 ዓመት በፊት በቃ ነብዩ መሐመድ መጥቶ ለሰው ልጅ ይሄን አድርጌያለሁ ይሄን ሆኜኛለሁ የሚለው ነገር እስኪ ንገረኝ እስኪ። ጥሩ ነገር የእስልምናን ጥሩ ነገር ንገረኝ ከቁርአን ብቻ። ሐዲስ ተፍሲር ምናምን ሳትል ቁርአን ብቻ። ለምን እናንተ የምታሙት አንድ ለምንድን ነው ቁርአን ብቻ የምትለኝ? ሁሉም የሚያምንበት 2 ቢሊዮን የሚከተለው እኮ እንትን እኮ ቁርአን ብቻ ስለሆነ ነው። ማን ነው እንደዛ ያለ? እንደዛ ያለ ሰው ያ እኔን ጠይቀኛል። አንተ ትለያለህ ከሌሎቹ? ኖ ፐርሰናል ነው እያወራኝ ያለኸው። እኔም እዚህ ጋር የማያቸው 180 ሰዎች በቁርአንም በሐዲስም ያምናሉ። አንተ እኔ ስለኔ እምነት ላይ ልትገድብልኝ አትችልም። መጣ እኔ ለዛ ነው ሶስትም አንድም ለምን ልትገድብልኝ አትችልም። ማን ገደበልህ? ያመንክ ያለው ሶስት ነው እያልኩ ያለሁት። ለምንድን ነው ሶስት? አንተ ደግሞ የምታምነው አንድ አምላክ ነው ብለህ ስለምትል አንዱ አምላክ ያደረገለትን ለመሐመድ ንገረኝ ነው እኮ። መጽሐፍ ላይ አትገድበኝ ነው ብለህ ስለኔ እምነት ከሆነ የምታወራኝ እኔ ባመንኩበት ልመልስልህ። ኦኬ የኔን መጽሐፎች ጠቅሼ ከቁርአን ብቻ ትበለኛ። ከቁርአን ብቻ የማለት መብት የለህም አንተ አይደለም። ለምን እናንተ አስተምሩኛም ሁሉም የትኛው ቦታ ስትሄድ ላይ እኛ ምናምነው አንድ አምላክ ነው እሱም የወረደለት ለመሐመድ በጅብሪል አማካኝነት ቁርአን ነው ትላለህ። ስለዚህ ቁርአኑ ነው የምትከተለው፣ ሌላ መጽሐፎችን አትከተልም። አንተ ባይብልን ትከተለህ። ለምንድን ነው እንደዛ? እኔ መች ስለ ባይብል አወራሁ? አሁን ባይብል ለእኔ ምን ይሰራልኛል? ቁርአን ብቻ ትበለኝ። አንተ እያልክ ያለው ልንገርህ፣ ቁርአን ብቻ ላይ ንገረኝ፣ ሐዲስና ተፍሲርን አትጥቀስ አልከኝ።
ከቁርአን ብቻ አልከኝ። ለምንድን ነው አንተ እንደዛ የምትገድበኝ ነው የምልህ። ገብቶሃል? እስኪ ከማቴዎስ አሁን እኔ ለምሳሌ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚል ከማቴዎስ ወንጌል ብቻ አምጣልኝ እላለሁ። ማቴዎስ ወንጌል ላይ አለ? ማቴዎስ አንድ መጽሐፍ ውስጥ የተከተተ ነው። በቃ የሰው ልጅ እንዲማርበት የተደረገ ሁሉም ተሰባስቦ ይመጣልን ቃል ነው በአዲስ ኪዳን። በብሉይ ኪዳን ደግሞ ስለዚህ ማቴዎስ ወንጌል ላይ የለም። ከማቴዎስ ወንጌል ውጭ አልጠየቅኩህም፣ አትስጠኝ እላለሁ። እንደዛ ነው እያልከኝ ያለው አንተ። እኔ እኮ ክርስቲያኖች ማይገባቸው እኮ ይሄ ነው። ባይዘው ቁርአን አንድ መጽሐፍ ነው፣ አንድ መጽሐፍ ነው። ስለዚህ እሱን ብቻ ነው የምታምነው። ማን ነው እንደዛ ያለ? ኦኬ እሺ፣ ለምን ትስቃለህ? እምነቴን እኔን አትጠይቀኝም እንዴ? አንተ ከምትነግረኝ ከአንተ የበለጠ በጣም ብዙ ሰው በጣም እኮ ነገርኩህ። እስኪ አንድ ሰው ጥራ እዚህ ጋር ካለ። እስኪ ከዚህ 179 ሰው አለ። እስኪ አንድ ሰው ጥራ። ቁርአንን ብቻ ነው የሚያምኑ ሙስሊሞች ያለ። እስኪ አንድ ሰው ጥራ። ለምን እነግርሃለሁ? እየነገርኩህ ነው እኮ። በቃ እኮ ምን የለም እኮ አንድም ሰው የለም። ኧረ ተው፣ ግባና ከፈለግ ጎግል ላይ ስፒከር ኮርነር ብለህ ግባ። ስፒከርስ ኮርነር አውቃቸዋለሁ በሙሉ ማለት ነው። ማን ሸምሲ ነው በቁርአን ብቻ የሚያምን? ሙሐመድ አሊ ነው? ሙሐመድ ሂጃብ ነው? የትኛው ነው? ማን ነው? ጭራሽ አያምንልህም እሱ። ጭራሽ ኢየሱስ ክርስቶስ ሙስሊም ነው ብሎ የሚያምን ምንም አይነት እንትን ሳይኖረው አሁን ስለ ኢየሱስ ክርስቶስ ያነሳል። አሁን ይኸውልህ ወደ መጽሐፍ ቅዱስ አትሂድ፣ ማንም የጠየቀ የለም። ሙስሊሞች በቁርአን ብቻ ነው የምታምኑ እናንተ፣ ከቁርአን ብቻ ምላሽ ስጠኝ አልከኝ። ማን ነው እንደዛ ያለ ነው የምልህ እኔ። እነሱ ይላሉ እኮ አልኩህ እኮ። ማን? ስፒከርስ ኮርነር አልከኝ። ስፒከርስ ኮርነር የትኛው ዳኢ ነው እንደዛ ብሎ የሚናገረው እኮ? እስኪ አንዱን ንገረኝ። እኛ ምናምነው አላህን ብቻ ነው። ስለዚህ አዎ እኔ ከአላህ ውጭ አምናለሁ አልኩህ። እንዳይሆንም እያዳመጥከኝ ነው? አይ እኔ እየሰማሁ ነው። በደንብ ነው እየሰማሁ ያለው። ችግሩ ምን መሰለህ? አሁን ችግሩ ምን መሰላቸው? የት ናቸው? የኔና ያንተን ልዩነት ልንገርህ። አንዴ ልንገርህ። እኔ የትኛው እምነት ተከታይ፣ ከየት ቤተ እምነት ነህ ለምን ስትለኝ መጽሐፍህን የምታምንበትን በዛ ነገር እንዳወራህ አልኩ። እኔ ጠየቅኩ አንተን ነው። የትኛውን መጽሐፍ ነው የምታምን ብዬ አንተን የጠየቅኩ። እኔ አልወሰንኩልህም። ገባ? አንተ ቆይ አንዴ ስማማ። አንተ ምን አልከኝ? እኔ ክርስቲያን ነኝ አልከኝ። ከየትኛውን መጥቀስ ትችላለህ አልከኝ። በቃ ተስማማን። ለምን የትኛውንም መጽሐፍ ትቀበላለህ ብዬ እኔ በቃ አክሴፕት አደረግኩ፣ ወሰድኩ ማለት ነው። አንተ ግን እኔ ላይ ስትመጣ አንተ የቱን መጽሐፍ ነው የምትቀበል ብለህ ሳይሆን የጠየከኝ ከዚህ መጽሐፍ ብቻ ስጠኝ እያልክ ነው እየጠየከኝ ያለው። ለምንድን ነው አንተ ለእኔ የምትገድብልኝ? እኔ ለምን አትጠይቀኝ የምቀበለውን? እኔ ከምቀበለው ለምን አላስተምርም? የኔን እምነት አይደል የምትጠይቀኝ? አሁን እንትኑ ገባህ መሰለኝ። አይ ቲንክ እኔ ቆየ ከገባኝ ብሮ። አመሰግናለሁ። ጭንቅላትህ ትልቅ ነው። ባይዘው በሳይዝ ብቻ ሳይሆን እንዲሁ ራሱ ይገባል ማለት ነው። ሌላ ቦታ አትሄድ። በቃ እዚህ ጋር እያወራን ነው። እኝም አላውቅም የማውቅ እዚህ ጋር ቦታ ነው። ሌላ ቦታ አትሄድ። እዚህ ጋር የምታወራው ነገር ማስተምር የመጣኸው እኮ አትወስንልኝ። አሁንም ልንገር አትወስን። እኔ 66 ነው የምትቀበል። ወስንልኝ ምክንያት ነገርኩህ። አንተ የምታምር ለምንድን ነው የምትወስንልኝ? ማን ስለሆንክ ነው አንተ የምትወስንልኝ ለእኔ? ላትቀበለውማ ታምንበታለህ። አሁን እንዲህ ያድርጓል። የ9 ዓመት ልጅ አግብቷል፣ ተገናኝተው ታምንበታለህ? አዎ አምንበታለሁ። ለምንድን ነው የማላምንበት? እኔን አይደል እየጠየቀኝ ያለው? ከእስልምና የወጣ ሰው እጁ መቆረጥ አለበት ምናምን ቢለው ታምንበታለህ? እንደዛ የሚል ህግ የለም፣ በሀዲስም በምንም ቦታ የለም እንደዛ የሚል ህግ። እጁ ይቆረጥ ከእስልምና የወጣ ሰው እጁ ይቆረጥ አለ በቃ ይሙት የሚለው ታምንበታለህ? እጁ ይቆረጥ እንቶ አዎ አንድ ሰርከምስታንስ አይደለም። በደንብ ነው የማምንበት። ግን መቼ ነው እንዴት ነው የሚፈጸመው የሚባለውንም ነገር በደንብ አውቄ ነው የማምንበት። ሸሪዓ ያለው ነው በፍጹም። ሸሪዓ ያለው ስለሆነ ብቻ አይደለም። እሱ አይመጣም። ማን ነው ሸሪዓ ያለው ብቻ ያለ? አይመጣም። ሸሪዓ ያለው ብቻ ያለ ማን ነው? ምንድነው ሸሪዓ ያለው? አንተ እኮ ማታውቀውን ነገር ነው አሁንም እየወሰንክልኝ ያለው። ስለዚህ አሁን ደግሜ ልንገርህ፣ አትወስንልኝ እያልኩህ ነው። አሁን አንተ ስትጠይቀኝ አምንበታለሁ እያልኩህ ነው ያለሁት ስትጠይቀኝ። ስለዚህ አትወስንልኝ በቃ። ስለዚህ እኔ ከማምንበት ላስተምርህ፣ አንተን ተማር። እስኪ እሺ በል። እስቲ ንገረኝ። እስቲ አንድ 2 ደቂቃ ልስጥና እስቲ ንገረኝ። እሺ ያው እሺ ሚውት አድርጋታል። ምንድን ነው የምጠብቀው? አላወራም እኮ ችግር የለም። ኦኬ አይ ስንካ አውቃለሁ። ተው ችግር የለውም። መኪና ራሱ አገባቧ ከባድ ነው፣ ፕሮፋይል ላይ ያለችው። ለማንኛውም ብዙ ሰዎችን እያየን ነው። እኔ ሙስሊም ነኝ፣ ሙስሊም ሱኒ ሙስሊም ነኝ። ከመጀመሪያው ጀምሬ ነው የነገርኩ።
እኔ የምቀበለው ቁርአንን እቀበላለሁ፣ ሰሂህ ሐዲስን እቀበላለሁ። ሐዲስ ሆኖ ሰሂህ የሆነ ተፍሲርን የምንቀበለው ደግሞ ሰሂህ ከሆነ ሐዲስ ምንጭ አድርገው ሲነግሩን ወይም ሊንጉስቲካል የሆነ አፕሮች ቋንቋ አፈታቱን በስርዓት ሲፈቱልን ወይም ደግሞ አውዱን ጠብቆ የሚሰጥ ያው ተፍሲር ያፈታት ህግ በአራት መንገድ ነው ቁርአን የሚፈሰረው የሚተረጎመው። እነዚህም በሙሉ እንቀበላለን። ይሄ እኛ ሙስሊሞች የምንቀበለው ነው። ማንቀበላቸው ምንድናቸው ካልከኝ መጽሐፍ ቅዱስን አንቀበልም፣ ضعيف የሆነ ሐዲስ አንቀበልም፣ መውዱዕ የሆነ ሐዲስ አንቀበልም። ማንቀበላቸው ብዙ ነገር አለ ማለት ነው። ይሄ አሁን ስለኔ እምነት በዚህ ከተረዳ ቁርአን አንድ መጽሐፍ ነው። እንደ መጽሐፍ ቅዱስ 81 መጽሐፍ አይደለም፣ 66 መጽሐፍ አይደለም። ሐዲስ ብዙ ሐዲስ ነው ያለው። የታወቁ 6 የሐዲስ መዛግብቶች አሉ። ከታወቁት ወይም ደግሞ ፌመስ ከሆኑት ውጪ ደግሞ በጣም ብዙ የሐዲስ መዝገቦች አሉ። በብዙ ሺዎች የሚቆጠሩ ሐዲሶች አሉ። እነዛን ሁሉ እኛ እንቀበላለን፣ እናምናለን። ስለ እምነቴ አጭሩ ይሄ ነው። ክርስቲያኖች ካላችሁ ባይዘው የሪኩዌስት ላኩሽ። በርዕሱ ዙሪያ ይሄ ነው ስለ እስልምና ያስተማርከኝ። ስለ እስልምና አይደለም። መጀመሪያ እኔ የምቀበለውን ነገር ወቅ፣ ከዛ በኋላ ስለ እስልምና እናወራለን። አንተ ችግር እኔ የምቀበለውን ከማወቅ ነው። ችግር ከዛ ነው የጀመረው። ችግሬን እኮ ነገርኩህ። አትቀበለውም፣ በቃ የምታረገው አትቀበለውም። በቃ እንደምቀበለው እኮ ኧረ ስለማውቅህ ነው። በቃ ካወቅኝ አትጠይቅኝ። በቃ አመሰግናለሁ። እንኳን አወቅኝ። የምቀበለውን የነገርኩህ አትቀበለውም ትለኛለህ እንዴ? በቃ ተው፣ በቃ ታውቀኛለህ፣ አትጠይቀኝ። በቃ ምን ይሰራል? ኢየሩሳሌም ላይ ማን ነው የሞተው? በእናንተ ቁርአን ማንም ይሙት ለምንድን ነው የምትጠይቀኝ? ኢሳ ማን ነው? ማንም ይሁን ለምንድን ነው የምትጠይቀኝ? ታውቀኛለህ እኮ ማምነውን ታውቃለህ። በቃ ተንቀሳቀስ። በቃ እዚህ ምንም ማሰራ የውሸት እንትን ይዘህ የምትቀመጠው ታዲያ ግራም ታገባው። የውሸት እምነት ነው ያስከው። ምኑ ነው የውሸት? አሁን ስለ እምነት የምጠይቀኝ ከሆነ ማለት ነው በምቀበለው ነገር ባይዘዌ ማለት ነው መጥፎ ኢንቴንሽን አለህ ብዬ ስለማላስብ ነው። እሺ እኔ እንደዚህ አላወራም። እኔ መጥፎ ኢንቴንሽን የለኝም። አንተ ነው መጥፎ ሰው እንዲሆን የምታደርገው እኮ ብትጠይቀው ጥያቄ። አንተ ነህ የምቀበለውን ነገር አትቀበልም እያልከኝ ነው። ለምንድን ነው ለእኔ የምትወስንልኝ እያልኩህ ነው። ደግሞ እኮ ባይዘዌ ትቀበላለህ እያለ ቢያስገድደኝ እኮ ይሻላል። አትቀበልም እያልኩ ያስገድደኛለሁ። እኔ እቀበላለሁ፣ አምንበታለሁ እለዋለሁ። ኖ አታምንበት እና ይሄ እኮ ነው ጥያቄዎች መልስ ለማግኘት ነው አምንበታለሁ የምትለው እንጂ በኋላ ላይ ደግሞ የምን መልስ ለማግኘት ነው? ጠይቋት መልሰውም ይሄን ነገር። አረ በፈጣሪ ስም አንተ በቃ እንተዋወቅ። ፒኬ ታላቁ አብርሃም እባላለሁ። ከዚህ በኋላ ከዚህ ቤት አትጥፋ። አብርሃም የሚባል ስም የለም። ማንነቴን ትረዳዋለህ። ችግር የለውም አይኑር። እኔ ግን አብርሃም ነው ስሜ። ታላቁ አብርሃም። ያውም አብርሃም ብቻ አይደለም ታላቁ አብርሃም የለም። ሂስቶሪካልም የለም እናንተ ላይ አብርሃም ታላቁ አብርሃም ምናምን ነገር ስም ወስደህ ነው ከባይብል ወስደህ ባይብል አልቀበልም ትላለህ። ከባይብል ትወስዳለህ። አብርሃምን ታውቀዋለህ እንዴ? የት ናቸው እንዴ? እየነገርኩህ አብርሃም ብዬ እየነገርኩህ። የት ነው ያወቅኸው አብርሃምን? አንተ የጻፍክበት ስም ላይ እና ከእኔ አውቀህ ነው እኔን የምትከራከረኝ? ከእኔ አውቀህ ስትከራከር አይደብርም? ደግሞ የአንተ ስም አይደለም ትለኛለህ ከእኔ አውቀህ። ለምንድን ነው የምታስወጡት? ባይዘው ጥሩ መጥፎ ካራክተር እኮ የለውም። እኔ ትንሽ ፓርቱ ምንድነው የምቀበለውን ነገር አትቀበልም ስላለኝ ብቻ ነው እንጂ ጥሩ መጥፎ ባህሪ የለውም። ይሳደብም አይደለም እንደሰማሁት ከሆነ። ማምንበትን ጠየቀኝ፣ ማምንበትን ነገርኩት። ትንሽ ቢረጋጋ አይ ቲንክ መስማት የሚፈልገውን እነግረዋለሁ ብዬ አስባለሁ። ይግባና በቃ ሚዩት ያደርግና ከዚህ በኋላ አንዳንድ መሰረታዊ ነገሮችን አወራዋለሁ። ከዛ ችግር የለውም። ስለ ኢስላም ማወቅ ከፈለገ ኖርማል ነው። እኛ እዚህ የምንቀመጠው እኮ ክርስትናን ልናስተምር አይደለም፣ እስልምናን ነው አይደል? ችግር የለውም። ኢንቫይት አድርጌያለሁ። ባይዘው የት ናቸው? ናግባ። እኔ ባይዘው ይህን ያክል ስጨቃጨቃቸው ማለት ነው ማውዝ ይዣለሁ። እሺ ማስወጣት እችላለሁ፣ ማስወረድ እችላለሁ። ስለዚህ እኔ ሳወራቸው እንዲወርዱ ፈልግ ያለ ላስተምራለሁ የገባሁት እስልምናን እንጂ አልክ። ስለዚህ ለምን ትጠይቃለህ? መታመንበትን መጽሐፍ መጠየቅ ማስተማር ነው። የት ናቸው? መጠየቅ ማስተማር ነው ወይስ መማር ነው? እሺ አንድ እንጂ ብቻ ጠይቀ አይ ስትጠየቅ እኮ ዞር ትላለህ። ከዛ እንደገና ደግሞ ማትጨርሰውን ነገር ትቀጥላለህ። መጠየቅ ማስተማር አለ መማማር። እያስተማርኩ አይደለም ማለት ነው። ስለዚህ መማማር ነው። አንተ ከሰው ትፈልጋለህ፣ እኛ ደግሞ ከአንተ እንፈልጋለን። በቃ ጥሩ። ጌታ ይባርከ። መፈለገን ማመን ራሱ ያንተ ጌታ ይባርከኝ። ያንተ ጌታ ከሚባርከኝ እኔ ድብን ብል ይሻለኛል።
እሺ ድብነት ላለ ችግር የለውም እንጃ ይዋርክም አታሳስበህ። እሺ ወደ ጥያቄ ልመለስና እስልምና መጀመሪያ ለየት የሚያደርጋቸው ነገሮች ላይ እናወራ። እኛ በእስልምና ሃይማኖት እንድታቋርጠኝ አልፈልግም። እሺ በነገራችን ላይ እኔ ጸጥ ብያለሁ። አይ አልፈልግም ነው ያልኩ፣ እያቋርጥከኝ ነው ያልኩ አይደለም። ለማንኛውም በእስልምና ሃይማኖት እኛ በታሪክ አናምንም። የመጀመሪያው ነገር ይህን ነገር ወቁልን፣ በደንብ ወቁልን። እኛ አላህ ስብሓንሁ ወተዓላ ለሙሴ ወይም ደግሞ ለሙሳ ዓለይሂ ሰላም ተአምርን እንደሰጠው ለኢብራሂም ዓለይሂ ሰላም ከእሳት እንዳዳነው ማለት ነው። እኛ በታሪክ አናምንም። ለሙሳ ዓለይሂ ሰላም ህዝቦች አላህ አምላካቸው መሆናቸውን የተረዱት በምንድን ነው? ባህርን ለሁለት ከፍሎ አሳይቷቸው ነው። ኦኬ በትርን ወደ እባብ ቀይሮ አሳይቷቸው ነው። ማን? ሙሴ በአይናቸው ተመልክተው። እነዛ በአይናቸው የተመለከቱ ህዝቦች አሁን ላይ የሉም፣ አናገኛቸውም። የአይን ምስክሮች የሉም። ሙሴም የለም፣ ሙቷል። ያው መቃብሩም በመልአክ አማካኝነት ተወስዷል ምናምን እሱን ታሪክ ተውት። ባህሩም እንደተከፈለ አይደለም፣ በትሩም የለም፣ ምንም ነገር የለም። ስለዚህ ለእኛ የሚጠቅመን ከታሪክነት ውጭ ምንም ቁም ነገር የምንይዝበት ነገር የለም። ታሪካዊ ቁም ነገር አስተማሪ ሊሆኑ ይችላሉ፣ ግን ፊክሽን ወይም ደግሞ ተረትም ሊሆን ይችላል። ስለዚህ እኛ ሙስሊሞች ከሌላው ሃይማኖት በጠቅላላ የሚለየን ነገር ምንድን ነው? አላህ ስብሐነሁ ወተዓላ አሁኑኑ እንድናምንበት የሚያደርጉ ሚራክሎችን ሰጥቶናል። አሁን ላይ እንድናምንበት የሚያስገድዱ ተአምራቶችን ሰጥቶናል። እነዚህ ተአምራቶች የተሰጡን በመጨረሻው ነቢይ በነቢያችን ሰለላሁ ዐለይሂ ወሰለም በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አማካኝነት ነው። በህይወት ዘመናቸው እንዳልኳችሁ ተአምራት ላይ ያው በጊዜው የነበሩ ለጊዜው ህዝቦች የነበሩ ተአምራቶች ነበሩ። ለምሳሌ የጨረቃ ለሁለት መከፈል ይሆናል፣ ከጣታቸው ውሃ ማፍለቅ፣ የጠፋችን አይን መመለስ፣ በጣም ብዙ በሰሂህ ሐዲስ የተዘገቡ ብዙ ከ300 በላይ ተአምራቶችን ሰርተዋል። እነዛ ተአምራቶች ግን አሁንም ቢሆን ለኛ ታሪክ ናቸው እንጂ ማስረጃ ሊሆኑልን አይችሉም። ለምን? እውነት ይሁን ውሸት ልናረጋግጣቸው ስለማንችል። ባይዘው ይህንን እያወራሁ ያለሁት አይሶው ከሚሉ ምስክሮች ውስጥ ነው። ማለትም አየው። በእስልምና ሃይማኖት በአይኑ መልአክን አይቶ ያስተላለፈ ሰው አለ። ሌላ ሃይማኖት ላይ አታገኙም። አየው የሚል ምስክር አታገኙም። ኦኬ ተአምራትን ነቢያችን ሰለላሁ ዐለይሂ ወሰለም ተአምራትን ሲሰሩ ሰሃቦች አይተው ያዩትን አየን ብለው በላን ብለው ጠጣን ብለው የመሰከሩ ሰዎች ያሉበት ሃይማኖት ነው። በአይናቸው ያዩ እንትን ያሉ ይህንን ነገር ሌላ ሃይማኖት ላይ አታገኙትም፣ ክርስትናም ላይ ጨምሮ ማለት። ሌላ ሃይማኖት ስለ ባይዘው ክርስትና እያልኩ እንደሆነ ይታወቅልኝ በውስጥ ታዋቂነት። በመቀጠል ለኛ የተሰጠን ብቸኛው የተአምር መጽሐፍ ቁርአን ነው። ክርስትና ሳትል ዝም ብለህ ያንተን ትምህርት አስተምር ብራዘር። መሀል ላይ አትግባ እባክህን፣ መሀል ላይ አትግባ። እሺ ጌታ ይባርክ። በድጋሚ ያው ይግደልህ ማለት የመሞት ነው ፈልግ ብለሃል። ድብን ያርግህ። ለማንኛው እነዚህን ተአምራቶች በዚህ ካየንና ከተረዳን ለምንድን ነው ማስረጃዎችን ያልጠቀስኩላችሁ? ታሪክ ስለሆኑ ነው። ታሪክ ስለሆኑ በቃ እኛን ለማሳመን ምንም ትርጉም አልባ ናቸው። እኛን ለማሳመን የሚችሉ ምን አሉን ከተባለ ፕሮፌሲዎች አሉን። ፕሮፌሲና ትንቢት ሲባል ምን ማለት ነው? እንዲህ ሊባል ይችላል፣ እንዲህ ሊሆን ይችላል፣ እንደዚህ ለማለት ተፈልጎ ነው ብለን የምንተረጉማቸው ሳይሆን እንደተነገሩ በቀጥታ የምንተረጉማቸው ፕሮፌሲዎች ወይም ደግሞ ትንቢቶች ተሰጠውናል። ማን የነገረን? ነቢያችን ሰለላሁ ዐለይሂ ወሰለም የነገሩን ትንቢቶች፣ እንደተነገሩት ቃል በቃል የተፈጸሙ ትንቢቶች ማለት ነው። ሁለተኛ ደረጃ ላይ ቁርአን ወይም ደግሞ ተአምራዊ መጽሐፍ ምንለው 114 ምዕራፍ ያለው ይሄ አንድ መጽሐፍ ባይዘው አንድ መጽሐፍ ልድገመው፣ አንድ መጽሐፍ። ይሄ አንድ መጽሐፍ አላህ Subhanahu Wa Ta'ala ሰማያትና ምድርን ፈጠረ፣ ፀሐይን ፈጠረ፣ እንደዚህ ፈጠረ እንደ ሌሎች ሃይማኖቶች ፈጠረ ሳይሆን መፍጠሩን የሚያሳዩ ሚስጥራዊ ተአምራቶችን ይዟል። መፍጠሩን ልናያቸው የምንችል እኛ ከ2 ዓመት በፊት ወደ እስልምና እንድንገባ ያደረገን ማለት ነው። መፍጠሩን ያሳየበት ተአምራቶች አሉን። በመጀመሪያ ስለነዚህ ሁለት መስፈርቶች እናወራ። አንደኛ ስለ ትንቢት፣ ሁለተኛ ስለ ተአምር። የመጀመሪያው ሂስትሪ ነው፣ ሁለተኛው ደግሞ ትንቢት ያወራ ነው። ሂስትሪ አሁን ላይ ላለ ሰው ማረጋገጫ ወይም ተአምር ሊሆን አይችልም። ለምን ሲባል በሂስትሪ ወይም በታሪክ ደረጃ ግራኝ አህመድ ወራሪም ነው፣ ግራኝ አህመድ ነፃ አውጭም ነው። እንደየጸሐፊዎቹ ይለያያል። ስለዚህ ሂስትሪ ታሪክ የሚባለው ነገር እንደየጸሐፊው ፖይንት ኦፍ ቪው እንደይተው ይለያያል። ኦኬ ኢሳ አለይሂ ሰላምን አይሁዶች ምን ብለው ጻፉ? አይሁዶች እንደዚህ በሰው ሰገራ ምናምን ይቀጣጣል ገሃነም ላይ ምናምን ብለው ሲጽፉ
ምንድነው በዝሙት የተወለደ ምናምን ብለው ሲጽፉ አይሁዶች ማለት ነው፣ ሌሎች የታሪክ ጸሐፊዎች እንዲሁም ደግሞ ክርስቲያኖች ስለ ኢሳ አለይሂ ሰላም ነው እያወራ ያለሁት፣ አምላክ ነው እንደዚህ ተወለደ እንዲህ ያደረገ ብለው ደግሞ ጽፈዋል። ሁለት የተለያዩ ምንጮች አሉ ከቀደምት ምንጮች ማለት ነው። ታሪክ ነው ለኛ ሰው በታሪክ እምነት አይቆምም። በታሪክ እምነት እንደዚህ አይደረግም። እነዚህን ሁለት ነገሮች እንይ። በሁለተኛ ደረጃ ፕሮፌሲ ብያቸዋለሁ። ፕሮፌሲ ሌላ ሃይማኖት ላይ የምታገኙት እንዲህ ሲልኮ እንዲህ ለማለት ተፈልጎ ነው፣ እንደዚህ ሲልኮ እንዲህ ማለቱ ነው፣ ወይም አንድም ለገሌ ነው አንድም ለገሌ ነው የሚል የትርጓሜ ፍቺ ያላቸው ናቸው እንጂ እንደተነገረ ቃል በቃል የተፈጸመ ትንቢቶችን አታገኙም። ኢስላም ላይ ስትመጡ ግን በጊዜ ሁሉ የተገደቡ ትንቢቶች አሉ። ወደ ትንቢቶቼ ከመምጣታቸው በፊት በእነዚህ የትንቢት መስፈርቶች ትስማማለህ? የት ናቸው? በታሪክ ሃይማኖት አይቆምም በሚለው ትስማማለህ? በታሪክ ሃይማኖት አይቆምም። አንድ ሰው ሃይማኖትን መቀበል ያለበት ለሙሴ ፈጣሪ ተአምርን ሰጥቶ ህዝቦቹ እንዳሳመነው እኛም አሁን በዚህ ጊዜ ላይ ልናየው የምንችል ተአምር መኖር መቻል አለበት። ካልሆነ ያ ከታሪክነት የዘለለ አይሆንም። ከሂንዱይዝም ምንም የተለየ አይሆንም። ክሪሽና መጥቶ የሰራቸው ተአምራቶች ስላሉ፣ ስለዚህ በታሪክ አንቀበልም። ተአምር የለም፣ መሐመድም የሰራው ተአምር የለም በቁርአን ውስጥ። ምንድነው እያወራን ያለ ነው? የት ናቸው? ስለ ተአምር ነው እያወራ ያለው፣ ስለሌላ አይደለም። ቁርአን ምን እንደሆነ ታውቃለህ? አንተ ንገረኝ፣ ምን ማለት ነው? ካላወክ ለምንድነው የለም? ከአላህ የወረደ ቃል ነው የሚባለው አይደል? ካላወክ ለምንድነው የለም የምትለኝ? ከአላህ የወረደ ቃል ነው የሚባለው አይደል እኮ። ካላወክ ለምንድነው የለም? ይኸውልህ የማታውቁት ነገር ሲሆን ይኸውልህ ቁርአን ላይ ራሱ ምን ተብሎ አሪፍ ነገር ነው። ይሄን ልንገርህ፣ የማታውቁ እንደሆናችሁ የእውቀት ባለቤቶችን ጠይቁ ይላል። በሱራ 17 ቁጥር 36 ላይ ደግሞ ምን ይላል? ለአንተም በእርሱ ላይ እውቀት የሌለህን ነገር አትከተል። ማያ፣ መስሚያ፣ ልብ እነዚህ ሁሉ ከሚሰሩ ስራ ተጠያቂዎች ናቸው ይላል። በሱራ 46 ላይ ደግሞ ምን ይላል? ወይ 49 ላይ ሱራ 49 አንድ ነገረኛ ወሬም ቢያመጣል በስህተት ላይ ሁናችሁ ህዝቦችን እንዳትጎዱና በሰራችሁ ስራ ተጸጻቾች እንዳትሆኑ አረጋግጡ ይላል። ይሄኛ እምነት ነው። ስለዚህ አንድን ነገር እኔ ማላቀው ከሆነ እጠይቃለሁ። ቆይ አንዴ የት ናችሁ? ኧረ ተው። ማናቅ ከሆነኛ እንጠይቃለን። የማናቀውን ነገር አንከተልም። ወረኛ ሰው መጥቶ እነገሌ እንዲህ ናቸው ቢለንም አንቀበልም። ማረጋገጥ ስላለብን እናረጋግጣለን። ይሄኛ መመሪያ ነው። አንተ አሁን ቁርአን ምን እንደሆነ አላቅም፣ አንተ ንገረኝ ካልከኝ ለምንድን ነው ቁርአን ውስጥ እንደዚህ የለም እንዲህ አለ ነቢያችን ተአምር ሰሩ አልሰሩ እያልክ የምታወራኝ? ለምንድን ነው እንደዛ የምትል? መልሳ ለምን እንደዛ ትላለህ? ማታውቀው ነገር ከሆነ በቁርአን ውስጥ ስለሌለ በቃ አንተ አሁን ከአንተ ጋር እንዴት እንደማወራ አላቅም። ይሄ ምን ይላል ከጀርባ ያለው? ቆይ እኔ ልወገድ። አንተ ነው የምትነግረኝ፣ አላቅም። የለም አትበልሽ። በቃ ከዚህ በኋላ ምንም ነገር እንዳትል። ይሄ ምን ይላል መሰለ? አውተንቲኬትድ ሚራክልስ ኦፍ ሙሐመድ ሰለላሁ ዐለይሂ ወሰለም። ስንት ሚራክል? 300 ተአምራቶች ነው። እነዚህ ከሰሂህ ሐዲስ የተውጣጡ ነው። ባይዘው ሙሉ መጽሐፍ ነው። ቁርአን ከቁርአን ውስጥ ያልኩ ከሰይድ ምናምን አይደለም፣ ቁርአን ውስጥ ነው ያልኩ። ለዛ ነው ቁርአን ምን እንደሆነ ታውቃለህ ወይ ያልኩ። ቁርአን የሰዎች ታሪክ የምናገኝበት የነብዩ መሐመድ ታሪክ የሚነገረው መጽሐፍ ሳይሆን አላህ Subhanahu Wa Ta'ala ለነብዩ መሐመድ የሚያወርደው ቃል ነው ቁርአን የሚባለው። የእሳቸው የህይወት ታሪክ ቁርአን አይደለም። እሱን ቃል አይደል የምትከተለው? ደህና ነህ ግን? ደህና ነኝ እግዚአብሔር ይመስገን። ክብሩ ይስፋ መድኃኒዓለም። ይሄ ምን ይላል መሰለ? ይሄ ሰሂህ ቡኻሪ ይላል። አንዴ ልክፈትልህ። አልቀበለውም። ሰሂህ ቡኻሪ ነው እንዴ? አንተ እኮ ቁርአንን ማትቀበለውም ጤነኛ ነህ እንዴ? እኔ እኮ ከቁርአን ውስጥ ንገረኝ ተአምር የሰራውን አልኩህ እኮ። በቃ ይሄ እኮ አጭር ቃል። ይሄ ሰሂህ ቡኻሪ ይላል። ቆይ አንዴ ዝም በልማ። ሰሂህ ቡኻሪ ይላል። ይሄ ሙሉ ቮሊዩም ነው። ይሄ የምንቀበለው መጽሐፍ ነው። እሺ ስለኔ እምነት ከሆነ የምትጠይቀኝ ከዚህ ልውጣና ላሳይ። ይሄኛው ደግሞ ሰሂህ፣ ያኛው ሰሂህ ሙስሊም ነው። ይሄኛው ሰሂህ ቡኻሪ ነው። ከዚህ ውስጥ አሉ ተፍሲር ኢብኑ ከሲር አለ። አሁን እዚህ ጋር የምታየው መጽሐፍ እነዚህ እኛ የምንቀበላቸው የሐዲስ መጽሐፎች ናቸው። ስለዚህ አንተ አትቀበለውም አትበለኝ። ደግሜ ልንገርህ፣ ከዚህ በኋላ ካልከኝ ትወርዳለህ።
የምቀበለውን እየነገርኩህ አትቀበለው። አንተ በእኔ ላይ የምታዘው አንተ ማን ስለሆንክ ነው? ትቀበላለህ አትቀበልም የምትለኝ? አንተ ተቀበለው እኔ አትቀበል ምናምን ክርክር አለም እኮ። አንተ ትቀበላለህ አትቀበልም ማለት እኔ ያልኩህ እየጠየቅኩህ ተረዳ ካልተረዳ ኢትስ ኦኬ። አንተ ትቀበለዋለህ? ቁርአንን አልቀበለውም በፍጹም። ሐዲስን ትቀበለዋለህ? ያንተን ዲናሞች በሙሉ በፍጹም አልቀበልም። ታዲያ ለምን ደው የምትመርጥ? ማወቅ ከፈለክ ዝም ብለህ አትጠይቅም? አንተ የጠየቅከውን ጥያቄ እኔም ደግሞ እጠይቅሃለሁ። ማርያም እግዚአብሔር ወልደዋለች አልክ። ስለዚህ አንተ ደግሞ ከቁርአን ላይ ተአምር አሳየኝ ነብዩ መሐመድ ያደረገውን አልኩ። የነብዩ መሐመድ የህይወት ታሪክ አይደለም ቁርአን። አሰማም እንዴ? ማርያም እግዚአብሔርን ወልደዋለች ስልህ እኔ ከ80 አሐዱ መጽሐፍ ውጭ ከመጽሐፍ ቅዱስ ውጭ ብዬ ጠይቄሃለሁ? መጽሐፍ ቅዱስ ማለት እኮ ባይዘው 81 ወይ 66 መጽሐፍ ነው፣ አንድ መጽሐፍ አይደለም። ከዛ ውጭ ብዬሃለሁ እኔ ወንድሜ 118 150 ይሁን መጽሐፍ ቅዱስ ላይ ያለ ነገር ከጠየቀኝ አላቅም ወይ እንደዚህም ያክሰ ጠይቀለው ለሃሉ ስታርግ ተመለስሽ። አሁን ደህና ሰው መስሎኝ ብዙ ትምህርት ልሰጠው አስቤ ደግሞ እኔ ፋይል መክፈቴ። አይ ጌታ ሆይ አንተ እኮ ተበድለሃል። ብዙ ፋይል ሁሉ ነፍ ፋይል ልክፍት ማሰቤ ማለት ነው። ትንቢት ላሳየው ምናምን እኮ ነው በእኔ ቤት ጤነኛ መስሎኝ። እሺ ቁርአን ባጭሩ ማለት ነው። ቁርአን የአላህ Subhanahu Wa Ta'ala ቃል ነው። የነቢያችን ሰለላሁ ዐለይሂ ወሰለም የህይወት ታሪክ አይደለም። የነቢያችን ሰለላሁ ዐለይሂ ወሰለም የሰሩትን ተአምራት ሰው ከፈለገ ከህይወት ታሪካቸው ነው የሚያገኘው። ለዛም አውተንቲክ ከሆኑ ከተረጋገጡ ማለት ነው የህይወት ታሪኮች ነው የሚያገኘው። ልክ አንድ ሰው ተነስቶ ስለማይመለከተው አካል የተጻፈበትን መጽሐፍ ወስዶ ሳኒ ሐቢብ የሆነ ሰው አየው ለሳብሽ እንዲና እኔ እስኪ ዛሬ ሰላም በለኝ ደግሞ በትክክለኛ ስሜ እንዳጠራኝ አንተ ሰውዬ እኮ ችግር አለበት ና እስኪ ሐቢቢ እና ቁርአን የአላህ Subhanahu Wa Ta'ala ቃል ነው። የነቢያችን ሰለላሁ ዐለይሂ ወሰለም የህይወት ታሪክ አይደለም። የነቢያችን ሰለላሁ ዐለይሂ ወሰለምን ተአምራቶች ማወቅ የሚፈልግ ሰው ካለ ከሰሂህ ሐዲስ ማለት ነው የወጡ ቅድም ያነበብኩላችሁ መጽሐፍ አለ 300 የነቢያችን ሰለላሁ ዐለይሂ ወሰለም ተአምራቶች የተጻፉበት ማለት ነው። በሁለት አይነት ሽፋን ልታገኙ ትችላላችሁ። አይ ቲንክ የኢብኑ ከሲር ነው። እንዴ ላሳያችሁ። እዚህ ጋር ሚራክልስ ኦፍ ሙሐመድ ፒስ ቢ አፖን ሂም ሚል አለ። ይህም ራሱን የቻለ መጽሐፍ ነው። ላይክ እዚህ ጋር ማጣቀሻዎች ያሉት ይመስለኛል። ዝም ብለን ወደ አንዱ እንግባና ይሄኛው ባይዘው አሪፍ ነው እና የትኛውንም ሐዲስ ብትፈልጉ ማለት ነው እያንዳንዱ ተአምራቶቻቸው 300 ተአምራቶቻቸው ተቀምጠዋል። ሳኒ ያልተመቸውም መሰል አልገባም። እሺ ይሄኛው 300 አውተንቲኬትድ ፕሮፌት መሐመድ ፒስ ቢ አፖን ሂም ሚራክልስ የቁርአን ተአምራቶችን ነግረው ነበር። እኔ አሁን አንድ ሙሉ ፋይል አለኝ። አሁን በፓርት እየከፋፈልኩ ዩቲዩብ ላይ እየሰራው ያለሁት ማለት ነው። ይሄ አሁን ሙሉ የቁርአን ተአምራቶች ናቸው። ወደ 127 ወደ 130 ምናምን ገጽ ነው አሁን ይሄ ፋይል ማለት ነው። ከዚያ ያሳየው ነበር ግን ነቢያችን ሰለላሁ ዐለይሂ ወሰለም የሰሩት አለ። ታዲያ ስራቸውን ከፈለገ አንድ ሰው ስራቸውን የሚያገኘው ከሐዲስ እና ከሲራ ነው፣ ከታሪክ መጽሐፍ ነው። ልክ ስለ ኢሳ ለማወቅ ስለ ኢሳ አለይሂ ሰላም ለማወቅ የኢሳን ታሪክ እንደሚነበበው ማለት ነው። ስለ ሙሴ ለማወቅ የሙሳን ታሪክ ነው የሚነበበው። ልክ እንደዛው ሁሉ ስለ ሪኩዌስት እኮ ለከህ ነበረ ሐቢቢ ስገባ ግን አጣው። ልክ እንደዚህ ሁሉ ማለት ነው ስለ እንትና ደግሞ ስለ ነቢያችን ሰለላሁ ዐለይሂ ወሰለም ለማወቅ የነቢያችንን ሰለላሁ ዐለይሂ ወሰለም አውተንቲኬትድ የሆኑ ይሄ አፕ አይደለም። እሺ ይሄ እኛ ለፍተን ደክመን የምናዘጋጀው ፋይል ነው። ይሄ ለምሳሌ አንድ ትልቅ የሆነ ፕሮፌሲ ነው። እሱም ስለ ባግዳድ ነው። ባግዳድ በሞንጎል እንደምትወረር ቃል በቃል የተናገሩት ፕሮፌሲ ነው። ሳኒ ማንንም ሰው እንዳታስተናግድሽ እዚህ ያሉትን ሰዎች ጭራሽ ደግሞ ትመላለስልኛለህ።
እና ምን ልላችሁ ነው ይሄ ስለ መንጉል መወረር የሚያወራው ነው። ሐዲሱን ከፈለጋችሁ ሱነን አቢ ዳውድ ላይ ያለ ሐዲስ 4306 the messenger of Allah sallallahu alaihi wasallam said some of my people will ሳኒ ጋር ተወሩ። እሺ ወደ ዝቅተኛ ቦታ ይወርዳሉ ብሎ ያችንን ቦታ አልበስራ ብለው ይጠሯታል። ከጤግሬስ ወንዝ ማለት ነው ላይ የምትገኝ ነች። ከጤግሬስ ወንዝ ላይ የምትገኝ ነች። በላይዋ ላይ ድልድይ ያለባት ብለው ሙሉ ለሙሉ በቃ ስለ ከተማዋ ሁኔታ ይናገራሉ። ከዛ በኋላ ያቺ ከተማ ደግሞ የኢሚግራንቶች የስደተኞች መናኸሪያ እንደምትሆንና በጊዜውም ከዓለም ህዝብ ትልቁን ህዝብ የያዘች ከተማ እንደምትሆን ይናገራሉ። በመቀጠል ከዚህ ላይ የቄጡራ ዘር ቄጡራ ተብሎ በመጽሐፍ ቅዱስ የተቀመጠው ወይም ቄንጡራ ትባላለች በአረብኛ የኢብራሂም አለይሂ ሰላም ዘሮች ማለት ነው። ሶስተኛ ሚስቱ የሚወልዳቸው ዘሮችና የቄንጡራ ዘር ተብለው ይጠራሉ። እነሱ እንደሚመጡ የፊታቸው ገጽታ ደግሞ ሙሉ በሙሉ ምንድነው ሰፊ ፊት ያላቸው ጠባብ አይኖች ያሏቸው እና ከዚህ አለ አይደለ ብዙ ሐዲስ ነው ባይዘው በዚህ ላይ የተዘገበው ቡሃሪ ላይም አለ። ጋሻ የሚመስል ፊት ያላቸው ተብሎ ተጠቅሶ የሚለብሱት አልባሳት ኢቭን የፀጉር የለበሰ ማለት ቆዳ ሆኖ ፀጉር ያለው ማለት ነው። እንደዛ አይነት አልባሳት እንደሚለብሱ ምናምን። ከዛ የሀገሪቱ ህዝቦች በሶስት እንደሚከፈሉ ግማሹ ጥጃን ምናምን ተከትሎ ወደ በረሃ እንደሚወርድና በዛው እንደሚያልቁ፣ ግማሹ ደግሞ በከተማዋ ውስጥ እንደሚጨፈጨፉ፣ የተወሰኑት ደግሞ ክህደትን ፈጽመው ከነዛ ጋር እንደሚሆኑ ማለት ነው ይናገራሉና በሶስት ይከፈላል። ሙስሊሞች በአጠቃላይ መስዋዕት እንደሚሆኑ ይነገራል። ይህ ትንቢት ሙሉ በሙሉ ዲቴል የተነገረ ትንቢት ነው። ይህ ትንቢት የተፈጸመው ነቢያችን ሰለላሁ ዐለይሂ ወሰለም ከሞቱ ከ4 ወይም ከ500 ዓመታት በኋላ ነው። ሞንጎሎች መጥተው ወረራ ያደርጉና አልበስራ የምትባለውን አካባቢ ባይዘው አልበስራ የሚለው ስምም የወጣው በአቡል በስራ የሚለው ስም ማለት ነው ከነቢያችን ሞት በኋላ ነው። እሳቸውም የተናገሩት ሂደው እንደዚህ ብለው ይሰይሟታል ብለው ነው የተናገሩት። በጊዜውም በቁጥር በዓለማችን የመጀመሪያዋ 1 ሚሊዮንን ያለፈች ከተማ በግዳድ ናት። በግዳድ ትባላለች። በግዳድ ማለት ነው የመጀመሪያዋ 1 ሚሊዮን አልፋ የነበረች ከተማ ነች። ጎልደን ኤጅ ኦፍ ኢስላም የሚባለው በጣም የኢስላም ጎልደን ኤጅ ማለትም የሳይንስ መፈጠሪያ ሀገር ነበረች። እንደምታውቁት ያው ኢስላሚክ ጎልደን ኤጅ የሚባለው በጣም ገራሚ ነው። ካሜራን የፈጠሩት ሙስሊሞች ካሜራን ማለት ነው ባይዘው ካሜራን ኢቭን ሌላው ቢቀር ማለት ነው ፍሌቨር የሆኑ ሳሙናዎችን የፈጠሩ ሙስሊሞች ናቸው ክሬት ያደረጉት። በጣም ብዙ ሰዓትን ጨምሮ ምናምን በጣም ብዙ እንትኖችን የፈጠሩ ሙስሊሞች ናቸው። ያ ወርቃማው ዘመን የሚባለው ነው። ባቡል በስራ ይባላል። እነዚህን ሞንጎሎች ናቸው መጣው ምን ያደረጓት ማለት ነው። ልክ በትንቢቱ መሰረት እንዳለን የደመሰሷቸው ከተማዋን ከነመፈጠሯን ያጠፏት። የኢስላሚክ ጎልደን ኤጅም የጠፋው በዚሁ ምክንያት ነው። እና አልጀብራ ምናምን የሚባለው አሁን ካወቃችሁ በማትስ ላይ ማለት ነው ሙስሊሞች ናቸው እነዛን የሂሳብ ቀመሮች ያመጧቸው ምናምን በጣም ብዙ አሉ። ኢብን ሲና የሙስሊም ሳይንቲስቶች ባይዘው በጣም ብዙ ናቸው። የሁሉም መሰረት ማለት ይቻላል። ለመጀመሪያ ጊዜም በጣም ብዙ ናቸው። የሁሉም መሰረት ማለት ይቻላል። ለመጀመሪያ ጊዜም በጣም ብዙ ናቸው። ሴና ጥሩ አንድ ጊዜም በጣም ብዙ ናቸው። ሴና ጥሩ አንድ ጊዜም በጣም ብዙ ናቸው። ኧረ ወርደሻል እኮ ወርዳም እኔ አለሁ እኔ ቁጭ ብዬ ነው ያለው። ነው ዘጌዲዮ ላንተ አይደለም ዘጌዲዮ አንተን ሳይሆን ወርዳ ድምፁ ያዳግማል እኔ ላይ ማለት ነው። እኔ ማወራውና ወርደሻል እኮ ወርዳ ምናምን እያልኩ ማወራ ድምፁ ስለሚያዳግምብኝ ነው። እሺ እንጂ እንዴት ወረደሽ ለምን ወረደሽ ምናምን በሚል አይደለም። ዘጌዲዮንዬ የኔ አይሁድ እናወራለን። አንተ አለው ደህና ናችሁ? አለው አባቴ ፒስ ነው ፒስ ነው ሁሉም ሰላም። እሺ እመለሳለሁ። እሺ ወደ አንተ ሐሳቤ ልጨርስና ስለዚህ እነዚህ ዘሮች ናቸው መጣው አይለኛ እልቂት አድርገው ይህንን ኢስላሚክ ጎልደን ኤጅን ለአንዴና ለመጨረሻ ጊዜ የደመደሙት ማለትም ያጠፉት።
ስለነዚህ የተነገረ ትንቢት ነው ሙስሊሞችን በሙሉ እንደሚጨርሱ ማለት ነው። ይሄ ትንቢት ባይዘው ወደ 7 ነው 5 የተለያዩ ዘጋቢዎች ዘግበውታል። ትንቢቱን በተለያዩ ሰዎች ማለት በ5 የተለያዩ ሰዎች ሪዋያ የተወራ ትንቢት ነው። ቡኻሪ ላይም አለ፣ ሙስሊም ላይም አለ። ሰፋ ያለው ደግሞ ሱነን አቢ ዳውድ ላይ አለ። ቢያንስ ሐዲስ እንኳን የተሰበሰበው በ3ኛው ዓመተ ሂጅራ ነው በ2ኛው ዓመተ ሂጅራ እነ ቡኻሪ ምናምን የነበሩ 2ኛው ነው። ቆይ እስኪ 3ኛው ዓመተ ሂጅራ ነው የሚባለው እነ ቡኻሪ ምናምን ከመጡ ምናምን በኋላ ማለት ነው የተሰበሰበው፣ የተጻፈው ሳይሆን የተሰበሰበው። ከዚህ በኋላ ነው ኢቭን ይሁሉ ክስተት የሆነው ማለት ነው የተፈጠረው። ለማንኛውም ይሄ በጣም ካሉት ትንቢቶች ውስጥ ትልቁ ትንቢት ነው። ስለዚህ አንድ ኢንሳይክሎፒዲያ ኦፍ ሞንጎሊያ ኤንድ ዘ ሞንጎል ኢምፓየር የሚል አለ። ስለ ሞንጎሎችን ማወቅ የፈለገ ይህንን መጽሐፍ ብታነቡ ማለት ነው ሞንጎሎች ምን ያክል የተመቱ ኢምፓየር እንደነበረ ትረዳላችሁ። በጣም ጨካኝ ናቸው። ያው በእርግጥ በዛ ጊዜ ጨካኝ ሳይሆን ጀግና ነው የሚባለው። አሁን ለኛ ነው እኛ ስለ ኢምፓየር ማናቀ ሰዎች ጨካኝ እንላለን። በጣም ጨካኞች ናቸው። በጣም ብዙ ተቆጣጥረዋል። ብዙ ሀገራትን ተቆጣጥረዋል። በግዳድን ደግሞ እንዳልሆን ነው ያደረጓት። ከተማዋ ይህን ይመስላል። ከጀርባዬ እንደምታዩት እኔ ላጥፋላችሁንም አልሰራላችሁም። ከተማዋ ይችን ትመስላለች። አንዴ ቆይ ይሄ የምታዩት ድልድይ ነው፣ የጤግሬስ ወንዝ ነው የምታዩት። ልክ ሐዲሱ ላይ እንደተቀመጠው ማለት ነው። በላዩ ላይ ድልድይ ያለ እንደተባለው ይሄ የጤግሬስ ወንዝ ድልድይ ነው። ይሄ የምታዩት እዚህ ጋር ዙሪያውን በሙሉ በግንብ የተሰራች የምትገርም ከተማ ነበረች። እቺ ከተማ ባግዳድ የምትባለው ማለት ነው። ይሄ ውጭ ላይ በሰማያዊ የምታዩት የሞንጎሎች ወረራ ነው። ይሄ ኪንግስ ኤንድ ምንድነው ኪንግደምስ ኤንድ ኪንግስ ነው ምናምን የሚል ዩቲዩብ ቻናል አለ፣ ታሪክ የሚዘገብበት ማለት ነውና እዛ ላይ ስለ ሙሉ ወረራው በጣም አሪፍ አድርገው አስቀምጠውታል። ወረራውን በጣም አሰቃቂ ዙሪያውን ከበቧቸውና ወአለይኩም ሰላም ወራህመቱላሂ ወበረካቱ ዙሪያውን ከበቧቸውና ማለት ነው ዙሪያውን ከበቧቸውና አጥር ሰሩ። ይሄ እዚህ ጋር የምታዩት ገና አጥሩን መስራት ሲጀምሩ ነው እነማ ሞንጎላውያን ማለት ነው። እንዲህ ዙሪያውን ከበው አጥር ከሰሩ አጥር የሰሩት ማንም ሰው እንዳያመልጥ ነው። አጥር ከሰሩ በኋላ ገብተው ነው ሙሉ ከተማ ላይ ያለውን ሰው እንዳለን የገደሉት የጨፈጨፉት ማለት ነው። በጣም አሰቃቂ ጊዜ ነበረ። ይሄ የሞንጎል ኢምፓየር ይባላል። ምንም እንኳን የሞንጎል ጄኔራሎች ውስጥ አንዱ እስልምናን የተቀበለ ቢሆንም ወደ 2 ሚሊዮን ሙስሊሞችን ጨፍጭፈዋል በዛ ሰዓትና በዛ ጊዜ። ባይዘው ሙስሊሞችን ብቻ ሳይሆን ያገኙትን ነው የሚጨፈጭፉ፣ ክርስቲያንም አይሁድም። በቃ ከሞንጎሊያን ኢምፓየር ከነሱ ውጭ ያለውን በሙሉ ዱቄት ነው የሚያደርጉት የነበረ። እነዚህ ከቻይና አካባቢ የመጡ ነው። ሞንጎሊያ የምትባል ራሷን የቻለች ትልቅ ግዛት አለች። የዛ ዘሮች ናቸው። ፊታቸው ይህን ይመስላል። ሰፊ ፊት የሚባለው ልክ እንደ ቻይኖችም አይደለም። ባይዘው በጣም ሰፊ ፊት ነው ያላቸው። አይናቸው እንደምታዩት ይህ ጻንካ ያምራ ቆንጆ ነው። አይናቸው ጨምጫማ ነው። እንደዚህ ነው። እነዚህ ሞንጎሎች ናቸው። አሁን ቲክቶክ ላይ የምታዩት የአማርኛ የሚመስል ዘፈኖች አሉ ምናምን በጣም አስቂኝ የሞንጎል ዘፈኖች ነው። አጭሩ ቻይና ምናምን ሳይሆን አለ የሆነ የምትሰሙት የሆነ እንትኑ የአማርኛ ማሲንቆሩ ምንድን ነው እያላቸው የሚያጠራጥራቸው ማለት ነው። እና ሞንጎሊያ እነዛ ናቸው። እሺ ዘጌዲዮን ጠፋ አንተ ሰውዬ። አራለሁ እኔ ያለው ታውቃለህ። በቃ ሰዎችን በጣም ነው የምወድሽ። የሰው ልጅ በሙሉ ወዳለሁ፣ አለይም ሰው እኔ ራሱ ፍቅር ሰው በፍቅር ነው የምወደው። ሰው በጣም ደስ ነው የሚለኝ። እኔ ሰው ወዳለሁ። እንደዚህ የሚለውን ቪዲዮ አይተሃል? የምወዳቸው እሺ መልካም ሰዎችን ብቻ ነው የምወድ። መልካም ሰዎችን በጣም ነው የምወድ። አሁን አንተ ከመልካም ሰዎቹ አንዱ አንተ ነህ። ልትሆን ትችላለህ። ያለህን እውቀት ያለህን እውቀት ሳሳሳ ጊዜህን፣ ጉልበትህን፣ እውቀትም በሙሉ ለኛ እየመገብህን ያለው እና እጅግ እናመሰግናለን። እኔም አመሰግናለሁ። እሺ ተከታይ የሚመጣው ነገር ካለ እሱ እየጠበቅኩ ነው። ባይዘው እንዴት መሰለ አሁን ስለ ሞንጎል ስለ ቻይናዎች ትንሽ እያስተማር ነበር። ቻይናዎች በጣም በዓለም ላይ ታዋቂ ናቸው፣ ጦረኛ ናቸው። ነገር ግን
ሌላውን ሀገር ወረው የመያዝ እንትኑ ፍላጎቱ የላቸው እንጂ ዓለምን ሙሉ በሙሉ መያዝ ይችሉ ነበር። ታውቃለህ? ሞንጎላውያንን ነው የምትለኝ ወይስ ቻይኖችን ነው? ያው አንድ እኮ ናቸው ሁለቱም ያው ነው። አይ ያው እንኳን አይደሉም፣ በጣም ነው የሚለያዩት። ሞንጎል አሁን ላይ በቻይና ስር እንኳን ያለች አይመስለኝም። ቆይ ሰርች አድርጌ እነግርሃለሁ ማለት ነው። ሞንጎሎች ራሳቸውን የቻሉ በጣም ሰፊ ግዛት፣ ብዙ ሰው የጨፈጨፉ ሰፊ ግዛት ላይ የነበሩ ናቸው። ቻይኖች ደግሞ ሌላ ዘሮች ናቸው፣ ግን እዛው ኤዥያ ነው። ሁሉም ኤዥያ ነው። እንትን ነው ታውቃለህ። ሰው የጨፈጨፉት እኮ ሊጨፈጭፏቸው ሄደው ነው እንጂ እነሱ እንደነገሩ ፓወሩ ነበራቸው። በጊዜው በጣም ተዋጊ ናቸው። በሰማይ ሁሉ ይበሩ ነበር። ነገር ግን ሌሎቹን ሀገሮች ሄደው የመውረርና የመያዝ ፍላጎት አልነበራቸውም። አዎ ይኸውልህ ሞንጎል ማለት ነው የሳውዘርን ፓርቱ ሞንጎሊያ ማለት ነው፣ ወይም ኢነር ሞንጎሊያ ተብሎ የሚጠራው እሱ የቻይና ፓርት ነው። አሁን በቻይና ግዛት ስር ነው የሆነው። The Northern region became independent from China in 1921 ላይ ነው ከቻይና እንትን ያሉ ማለት ነው ኢንዲፔንደንት የሆኑ እና በሩሲያ እገዛ ማለት ነው። እና ሞንጎሎች ቻይናዎች አይደሉም። ግዛታቸው ግን ለማስፋፋት አይ ቲንክ ቻይናንም ጨምሮ ብዙ ሀገር የተቆጣጠሩ ይመስላል። ኢቭን እስከ ቱርክ እኮ ደርሰዋል። ኦቶማን ኢምፓየር እኮ ሞንጎሎች ጋር ተዋግተዋል። ወደ ሞንጎል ሂደው ሳይሆን ወደ ኤዥያ ሂደው ሳይሆን ከኤዥያ መጣው ነው ማለት ሞንጎሎች መጣው ነው። ሞንጎሎች ዓለምን እንደውም አንድ እኮ ነው ጀንጊስ ኻን ይባላል። ቆይ እስኪ እዚህ ጋር ካገኘሁት ጀንጊስ ኻንን አሳያለሁ። አንድ መሪ ነው ጀንጊስ ኻን የሚባል ይህንን እቅድ አልሞ የተነሳና ባይዘዌ ከተጠሩት ዓለም አቀፍ ላይክ ጄኔራሎች ጋር ቢያንስ በአንደኝነት ደረጃ የሚያዘው እሱ ነው፣ ጀንጊስ ኻን ነው። ጀንጊስ ኻን ይባላል። ብዙ ጦርነቶችን አድርጓል። የተወሰኑ ጦርነቶችን የተሸነፈው ግን እዚህ ኮሜንት ላይ ብዙዎች እየወቀሱኝ ነው። አንተን አንዳቸውም አልወቀሱህም። እኔን የወቀሱብኝ መንገድ መልካቸው ስለሚመሳሰልብህ እሳስተሃል ይሉኛል። ታውቃለህ፣ ለእኔ አንድ ናቸው። ቻይና፣ ጃፓን፣ ኮሪያ ለእኔ አንድ ናቸው። ለማንኛውም ይሄ ነው ጀንጊስ ኻን የሚባለው። ቆይ እስኪ ከጀርባዬ ነው አንዴ ላሳይህና ስፔል ራሱ ተሳስቻለሁ ስፔሊንጉን። ሐውልት ኢቭን አቁመውለታል። ለዚህ ጀግና ማለት ነው። ያው ለነሱ ጀግና ነው፣ ለአብዛኛውም ሀገር ደግሞ ወራሪ ነው። ያው እንደምታውቀው ታሪክ እንደ ጸሐፊው ነው። የሞንጎሊያ ኢምፓየር የመራው ነው። ትክክል ነህ። አፍጋኒስታኖች ታውቃለህ የማን ዘር እንደሆኑ? አፍጋን እንጃ፣ ምናልባት ፐርሺያ ሊሆን ይችላል። ፐርሺያ አሁን ያለ ኢራቅና ኢራንን አይደል አብራ የነበረች ፐርሺያ። አፍጋን ደግሞ ምንድነው ያለችው? ብቻ አላቅም ስለ አፍጋኒስታን። አፍጋን ከአይሁድ ዘሮች የአንዱ ዘር ነው ይሆናሉ። አይሁድም እኮ ተበትነዋል። እና ይሄ ነው። እና ጎበዝ ነው ወንድሜ፣ በጣም ነው የማደንቅህ። በጣም እንደዚህ ማናቀው እንድናውቅ ስላደረግ ምስጋና ይገባሃል። ምንም አይደል። እኔ እንኳን እያወራሁ ያለሁት ስለ ሂስትሪ ሳይሆን ያው ፕሮፌሲው ጋር የሚገናኝ ሂስትሪ ስለሆነ በዛ ምክንያት ስላጠናሁት ነው እንጂ ሂስትሪ ላይ ያን ያክል እውቀት ኑሮኝም አይደለም። ግን የሚገርም አብዛኛው ታሪክ የዓለም ታሪክ በይሁዶች እጅ ነው ያለ፣ ግን ሰው አያውቅም። ባይ ዘ ዌይ አሁን ለምሳሌ ቄንጡራ ብለን ነበር ቅድም ስለ ሞንጎል ለማውራት ማለት ነው። ኬጡራ እሱ በእናንተ ነው። በአረብኛው ቄንጡራ ነው የምትባለው እና በአማርኛው ደግሞ ቄጡራ ትባላለች። እና ኬጡራ የአብርሃም ሶስተኛ ሚስት ማለት ነው። ሳራ ከሞተች በኋላ እሷን አግብቶ 6 ወልዷል። 6 ልጆች።
አው ኤዥያውያን በአብዛኛው ሞንጎልና ቱርኪን ጨምሮ የኬጡራ ዘር ናቸው ተብሎ ነው በእንትን የሚታመነው ማለት ነው። እና አብርሃም ብዙ ዘሩን በትኗል። በኬጡራም በሳራም በአጋርም ብዙ በትኗል። እውነት ነው። እነሱን የበተነበት መንገድ ለምሳሌ ሀብት ታውቃለህ፣ በአሁኑ ሰዓት አባት ሀብት ካለው ልጆች እንዳይጣሉ ቀድሞ ነው የሚወስነው። ታውቃለህ በሀገራችን ባህል። አዎ ምናልባት ሃይማኖቱ እንትን ካላለው ካላስቀመጠው አባት ልጆቹ ለሱ ሁሉም እኩል ናቸው። አዎ ነው ሃይማኖቱ ስልህ አሁን ለምሳሌ ውርስ ጋር በተገናኘ ብዙ ጊዜ እንዳይጣሉ ምናምን አስቀድሞ ኑዛዜ ምናምን የሚባል ነገር አለ። እንደዛ ልፈልጌ ነው። አዎ ገባኝ። እሱ እንደ ሃይማኖቱ ይወሰናል። ስላሁን ለምሳሌ በእስልምና አባት ለምሳሌ ያለኝን ንብረት በሙሉ ለገሌ ብሎ ለአንድ ልጁ ቢናዘዝ ማለት ነው ኑዛዜው ተቀባይነት የለውም። እስልምና ላይ የኑዛዜ ህግ ራሱን የቻለ ህግ አለውና በዛ ህግ መሰረት ነው የሚሄደው የሴቱም የወንዱም ፓርት ማለት ነው። ሶ ኢቭን አባት ለምጽዋትነት መስጠት ፈልጋለሁ ወይም ሰደቃ ማውጣት ፈልጋለሁ ንብረቴን ሙሉ ለሙሉ ቢል አይፈቀድም፣ ክልክል ነው። ለመስጂድ ይሁንልኝ ቢልም እንደዛው ከንብረቱ 1/3 ሩቡ ማለት ነው። ሩቡ ነው። ሩብ እንኳን 1/4 ነው መሰለኝ። ሩብ 1/3 ነው እንደ ሩብ የሚባል ብቻ 1/3ኛውን ፓርት ብቻ እንደዛ ካለ ሊፈቀድለት ይችላል። ከዛ ውጭ ግን አይፈቀድለትምና ሃይማኖቱን እንትን ካላለለት ያልኩ ለዛ ነው። ሲሶ 1/3 ሲሶ ነው። አሁን ምን መሰለህ ይሄ የፈለጉ በእኛ ህግ ውስጥ በይሁዶች ማለት ነው የዓለም ህዝብ ታሪክ አለ እንደነገሩ። ለምሳሌ ስለነዚህ ስለ ኬጡራ ልጆች አብርሃም ወደዛ ወደ እስያ ሲልካቸው ለምንድን ነው ከዚህ ካሉት ልጆቹ ጋር ከይስሐቅ ከኢስማኤል ከነሱ ጋር እንዳይጣሉና ጦርነት እንዳይገጥሙ በሚል ነው ወደዛ ይላካቸው። ሲልካቸው ምን አስተምሯቸው ነበር አብርሃም ለነሱ ማለት ነው? እውቀትን አስተምሯቸው ነበር። ከነዛኞቹ በተለየ መልኩ እውቀት ማለት ብዙ ነገር የተለያዩ ነገሮችን ለመናገር ይከብዳል። ብዙ ነገሮች እዚህ ጋር ስላለ ነው ከኛ መጽሐፍ ላይ እነዛን ሰጥቶ ነው የላካቸው። ወደ ምስራቅ ላካቸው ነው የሚለው ወደ ፀሐይ መውጫ በኩል እና ወደዛ ነው የላካቸው እና እያንዳንዱ ታሪክ አለ ከኛ ላይ ማለት እና አንተ ጎበዝ ነህ ግን እዚህ ኮሜንት ላይ ይስቁብኛል። በቃ አያመሰግኑም። ታውቃለህ በጣም ነው የሚያናድድሽ። አይ የኮሜንቱ ዓለም እኮ ራሱን የቻለ ዓለም ነው። ከላይኛው ዓለም ጋር አይገናኝም፣ የተለያዩ ናቸው። የኮሜንቱ ዓለም ሌላ ዓለም ነው። እነሱ በዛው በጸበላቸው፣ እኛ በጸበላችን ነው። አይደርሱብንም፣ አንደርስባቸው። ለዛ ነው ከፋፍለህየው የኮሜንቱንና የላይኛውን ዓለም ብዙ ጊዜ አንድ ላይ እንትን አትበለው፣ አትቁጠረው። ኦኬ ግን እስልምና ከመጣ በኋላ እኮ ለሰው ልጆች ነፃነት ጥሩ ስራ ሰርቷል፣ እኩል አድርጓል። ታውቃለህ? አዎ አውቃለሁ። ለዛ አይደል መከተለው። ኦኬ እኔን ስለሚመለከት ነው። የጀነጀንከኝ ነበር። እኔ ሙስሊም ነኝ። ዋው ደስ ሲል እና ብዙ ሰው ግን አያውቅኝም። አይገርም? ሳታውቅኝ ነው እስካሁን። አንተ ራሱ ከጥሩ ሰዎች ውስጥ ስትለኝ የነበረው ጌታው። ከእንደዚህ አይነት ምስክርነት አንተው ጠብቀን። እኔ ግን በደንብ ነው የማውቅህ። ኢቭን 4-5 ጊዜ አውርተናል ከአንተ ጋር። በነገራችን ይሆናል ታውቃለህ፣ በቪዲዮ ነው እንጂ አውርተን ማናውቀው። እኔ ብዙ ጊዜ ታውቃለህ አንዳንድ ትክክለኛ ሰዎችን ሳገኝ አወራለሁ። ከዛ ውጭ ግን የማወራው አብዛኛውን ፌክ ኒውስ የሚባል ታውቃለህ? ፌክ ኒውስ የአልጀዚራ ዘገባ እንደዛ ነው የማወራው። አውቃለሁ። የሆነ ሰዓት አንተ ዘጌዲዮን ባይዘው ሁለት ሰዎች ትመሳሰሉብኛላችሁ። ዘጌዲዮንና እንትና ማንጽዮን ነው። እስኪ ከታች ጻፉልኝ። መባጽዮን ማን ነበር የሚባለው? ኪሚጽዮን አንተ ባይዘው መጣህ እኔ ቤት ተው ኪሚን ተውሽ። እኔ ቤት መጣህ የሆነ ሰዓት ዛሬ ሞቅ ስላለኝ ምናምን ብዙ እንትን እንዳትለኝ ምናምን ያልከኝ ታስታውሳለህ?
ይሆን እንደምን መሰለህ ታውቃለህ፣ አንዳንዴ መልካም ነገሮችን ስናገር ያ ሰው ካልተቀበለኝ ማለት ካልተቀበለኝና እንትኑን ካልሰጠኝ ታውቃለህ፣ ይሄ የምሰጠው ክብር አለ። ያን ክብር ያን ካልሰጠኝ መልሼ አበለሻሽቸው ወርጄ ነው የምሄደው ታውቃለህ። ነገር ግን ያ ሰው ለእኔ የሚሰጠው ክብር እና በቃ ይሄ ምስጋና የሚባል ታውቃለህ። በአንድ ወቅት ምን እንደገጠመኝ ልንገርህ። አንድ ሰው ቤተሰቤ ነው እና ሽማግሌ ነው እና ይታማል፣ የሆነ በሽታ ያመዋል እና ያን ሰው እንደማድነው እርግጠኛ ነኝ። ማለት እኔ እውቀት ኑሮኝ ሳይሆን መቼም ትንሽ በማውቀው ነገር። ግን ያ ሰው ደግሞ ካዳኑት በኋላ መልሶ አላዳነኝም እንደሚለኝ ደግሞ እርግጠኛ ነበሩ እና ይህን ሰው ቀድሞ ቃል እንዲገባልኝ ያደረጉት እኔ ይህን ላድንህ እችላለሁ፣ ግን በኋላ እንዳትክደኝ እንትኑን ስጠኝ፣ ቢያንስ የሆነ አክብሮቱን ስጠኝ ምናምን ስለው ደግሞ አድርገህ ሆኖ ደግሞ እንደዛ አድነህ ነው ምናምን ይለኛል። ኦኬ እንደዛ ካል ምናምን ብዬ ብቻ በምችለው አረግለታለሁ፣ ይድናል። የሚድነው ግን በሁለት ጊዜ ነው። ምሳሌ ነው አሁን በቃ ማወራ እና በቃ ዳነ። ተደጋጋሚ ሄጄ ጠየቁት፣ እንዴት ነው ተሻለህ ምናምን ስለው ቆይ እስኪ ነገ እነግርሃለሁ ከነገ ወዲያ እያለ መጨረሻ ላይ ሲድን አንተ የሰጠኸኝ ምንም አይልም፣ ግን ካንተ በፊት የነበረ ሰው የሰጠኝ አድኖኛል ይለኛል። ታውቃለህ ካንተ በፊትም የሰጠኝ ሰው ስለነበረ አድኖኛል፣ ግን ያንተው ምንም አይልም አለኝ። ተበሳጨሁ ታውቃለህ። በቃ እኔም ተውኩት ማለት ነው። 6 ወር ቆይቶ ይነሳበታል። እዛ ይመጣል፣ ቀጥሎ ወደ ቤቴ ይመጣና እባክህ ይለኛል። እውነቴን ነው የምነግርህ፣ እባክህ የለም ጠፍቶብኛል መድኃኒቱ አልኩት። በእውነት እዚህ ታውቃለህ የሰለጠነ ሀገር ነው፣ ሁሉ ነገር አለ። በቃ ብዙ ቀን ለመነኝ። አይ ጠፍቶብኛል አልኩት። በቃ ምንም ላቅ አልቻለም ማለት ነው። በቃ መጨረሻ ተመልሶ ሄደ። አልዳነም፣ እንዳልዳነም አይቼዋለሁ። እና ምን ልፈልጌ ነው አንድ ሰው እውነቴን ነው የምነግርህ፣ አንድ ሰው ትንሽ ነገር ለአንተ የሆነ እውቀት ከሰጠህ ያንን ሰው ማመስገን መቻል አለብህ፣ መለማመድ መቻል አለብን። እውነቴን ነው የምነግርህ። ያንን ሰው ግን ማለት ከሱ መልካም ነገር እንደምታገኝ ካወቅ ካጣጣልኸው፣ ያ ሰው ደግሞ ካንተ ጋር ራሱን የበለጠ አጣጥሎ ጥሎ ይሄዳል። እና እቺን ነገር ሹክ ልበል ብዬ ነው ውድ ወንድሜ፣ አንተ ጎበዝ ልጅ ነህ። አመሰግናለሁ። ቀን ደርሶኝ እኔም መድኃኒት እስክከለከል ድረስ እስኪ ያመሰገንኩ ልቆይ። ኖ እንደ ምሳሌ ነው፣ ጎበዝ ሁኜ አይደለም። በእውነት እኔ እንደ ምሳሌ ነው የምነግርህ። እኔም አንድ ትግሬ ያስተማረኝ፣ ትግሬ አክሱም ልጅ ነው፣ የአክሱም ሰው ነው በቃ ያስተማረኝ እሱ። መቼም ከሰው ነው እውቀት የምንማረው፣ ከሰው ነው፣ ሰው ከሰው ነው ታውቃለህ። በጣም ከባዱ ነገር ለአንዱ ቀላል ሊሆን ይችላል። ትክክል። እሺ እና ለዛ ነው። እና አመሰግናለሁ። ጀማል ዝም አለ ዛሬ። ምንድን ነው ጀሚ? ትልቅ ሰው ሲያወራ እኮ ጣልቃ አንገባም ብዙ ጊዜ፣ ለዛ ይሆናል። ኡስታዝ አላችሁ? ጀማል በጣም መልካም ሰው ነው በእውነት፣ በጣም ትህትና ትዕግስት ያለው ሰው፣ በጣም ወንድሜ፣ በጣም አልሐምዱሊላህ። ማሂ አለሽ? ማሂ አለሽ? ማሂ ወልጅ ማሂ ኪፉ ነሽ አታወሪም? ኪፉ ነሽ? እሺ ኡስታዝ ጀማልም የሉም መሰለኝ። የባለፈውን የቤት ስራ ምን ላይ አደረሽው ማሂ? ካልሽማ በቃ አለቀለ። ምን ነው አሳክ እንጂ ወይኔ አምላኬ። ሴና ምንድን ነው? ኔትወርክ ነው እንደዚህ አንዴ ላይ ስትወጣ አንዴ ታች ሳያት አንዴ ስቀበላት አንዴ ስትወርድ። ደህና ነኝ እኔ አልሐምዱሊላህ። ሴኑማ ብቻዬን አልቀመጥም። ነይ ሴኑ ነይ ግቢና አብረን ያው እንቀመጥና እንወጣለን። ወንጌል ሰብከ እንደ ትናንትና። ደህና ነኝ። አንቺ እንዴት ነሽ? አንቺ ደህና ነሽ? ጌታ ይመስገን አልሐምዱሊላህ፣ እግዚአብሔር ይመስገን። እንዴት ነው? ኧረ ቀላቀልሻቸው እንዳይጋጩብሽ።
ምንድነው እንደዚህ? ችግር የለም። የአምላካችሁ ስም እኮ ለአምላካችንም ስሙ ነው። እኔ ሁሉም ቦታ ሲሄድ ለአምድላ እግዚአብሔር ይመስገን ነው የምለው። ለመሰል ይሄም ያምረኛል፣ እችም ታምረኛለች። ኧረ እንትና አረማ በቃ በሜም ነው እዚህ በኋላ የምንቀጥለው እዚህ ቤት ጋር። እሺ ቀጥይ። ሶሪ እና እንዴት ናችሁ? ምንድነው ርዕሳችሁ ዛሬ? ማርያም እግዚአብሔርን ወልደዋለች የሚል ርዕስ ነው። አንቺ እኮ ዛሬ ይመለከትሽ ይሆንን? ይሄ አይመለከተኝም። ይሄ እንኳን አይመለከተኝም፣ ግን ችግር የለውም። መማር አይከፋምና ቁጭ ብለን እንማራለን። ሌሎችን ካስገባችሁ እንሰማለን። ደግሞ ወንጌል ካስፈለጋችሁ፣ ወደ ፍቅሩ መንግስት መፍለስ ከፈለጋችሁ፣ በክርስቶስ ኢየሱስ መዳን ከፈለጋችሁ ደግሞ አፖሎጂት ማሂ ፓስተርት ማሂ አለች ማለት ነው። ሶሪ ይቅርታ አልሰማሁሽም። አንጎሎድስጥ ነው ስትይ የሰማሁሽ ወይስ ምንድን ያለች? አሁን ግሪክኛ ወራሽ መሰል። ምን አለሽ? አይ እዚህ የሆነ ሰው አይደለም ጨጓራዬን እያላጠው አንድ ልጅ የተላጠውን ስንተኛ ዙር ነው የምልጠው እኔ? አንቺ እኮ ኦልሬዲ ተልጠዋል። በቃ አንድ አውርቻለሁ። እንቀጥል። በቃ አሁን ምንድን ነው ሀሳብህ? ጌታ ይባርክ። ኡስታዝ ጀማል ሰላም ብያለሁ። ትልቅ ሰው እና የኢየሱስ ክርስቶስን አለመሰቀል አመንሽ እንዴ? ሎስት ሶሳይቲ ጓል መቀለ ከስንት ጊዜ በኋላ አየዋት። እስኪ ጓል መቀለ እንዴ። ስለዚህ አሁን አንቺ ፈጣሪ አግኝቶሽ ማለት ነው። ለምንድን ነው ያላመንሽ ብትይ ምን ልትዩ ነው? አለሁኝ እኮ መጽሐፌ ስለሚናገር ምን ላድርገው? ወይ እሱን መቀበል ነው ወይ ክርስትና ማቆም ነው። ከሁለቱ አንዱ ነው እኮ የሚሆነው። ነጣጥሎ መቀበል አይቻልም። ነጣጥሎ መቀበል እንዴ? የምን ነጣጥሎ መቀበል ነው ታዲያ? አንዴ ሽሚዩት አድርጊ በቃ። ማሂ ጓል መቀለ ከመያለኺ ጓል መቀለ አለሽ